ልጅ ሆይ ጸንሳ እምነታችሁ ከሌሎች የሚለይበትን ስሙ። የማ እምነት ነው መጽሐፍ ቅዱሳዊ። ዝም ብሎ በዓለም ላይ እንደሚለፈለፈው አይደለም። መጽሐፍ ቅዱስ ገልጣህም በሶሻል ሚዲያ ተምረህ የትም አትደርስም። በዚህ ትውልድ ላይ ይደርሳል። ይሄ ደም በኦርቶዶክስ ላይ ይደርሳል። ይሄ ደም በፕሮቴስታንት ይደርሳል። ይሄ ደም በሌሎች ይደርሳል። ወይም በማንም የርኩሰት የግልሙትና የምንፍቅና የኃጢአት የጥንቁልና መንፈስ ለዘላለም ወደቀ ይላል። ለዘላለም ይወደቀ ይሁን። በነቢያትና በሐዋርያት መሰረት ላይ ይላል። የነቢያት መሰረት ኢየሱስ ነው። የሐዋርያት መሰረት ኢየሱስ ነው። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ኢየሱስ ክርስቶስ ላይ ታንጻችኋል። ኢየሱስ ክርስቶስ ብቻውን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቹን አናቃቸው እህቶቹን አናቃቸውም አሉ። እቺን ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ። እናንተ የፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች። እንደም ቤተክርስቲያን አለቀሰች ነው። ቤተክርስቲያን ነች ራሔል። ልጆቿ በመንፍቅና ተበሉ፣ በጣዖት ተበሉ፣ በዲያብሎስ ተበሉ። ራሔል ቤተክርስቲያን ታለቅሳለች አለ። ባቢሎን በላቻቸው። ዘንዶ አውሬው ድንግል ማርያምን ሴቲቱን አሳደዳት። ዘፍጥረት 3:15 የዘላለም ጠብ በሴቲቱና በዘንዶ መካከል አለ። ሰይጣን ድንግል ማርያምን አይወዳትም። ኦርቶዶክስ መሆን መታደል ነው ላለው ሁሌ መዳን ስለሆነ መንግስተ ሰማያት መግባት ስለሆነ በዚህች እምነት ያደረገን እግዚአብሔር ክብር ምስጋና ይግባው። በዚህ ውስጥ ያላችሁ ሁሉ ብትመረመሩ ደም አይገኝባችሁም። በኦርቶዶክስ ቤተክርስቲያን ያሉ የሰማዕታት ደም፣ የቅዱሳን ደም፣ የነቢያት ደም፣ የሐዋርያት ደም አይገኝባችሁም። ባቢሎን ሴቲቱ አትነካችሁም። ክብርና ምስጋና ለእግዚአብሔር ይድረሰው። የጋለሞቶችና የርኩሰት እናት ባቢሎን ወደቀች፣ 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 ለዘላለም አትነሳም። ክብርና ምስጋና ለእግዚአብሔር ይድረሰው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። እንደምን አላችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምጽ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብረ ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚች ቅድስት ስፍራ የምንማርበት የትምህርታችን ርዕስ ሴቲቱ በቅዱሳንና በኢየሱስ ምስክሮች ደም ሰክራ አየኋት የሚል ነው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ምስጢሩን እንዲገልጽልኝ የቃሉንም ደጅ እንዲከፍትልኝ ሁሌ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ።
ሴቲቱ በቅዱሳንና በኢየሱስ ምስክሮች በሰማዕታት ደም ሰክራ አየኋት። በቤተ ክርስቲያናችን ስካር ክልክል ነው። ብዙ ሰዎች የሚሰክሩት በመጠጥ ነው። እቺ ሴት ግን የሰከረችው በሰማዕታት ደም ነው። ሴቲቱ ብሎ የሚጠራት ጋለሞታይቱ ባቢሎን ናት። ባቢሎን ማለት ዝረው ብትን ማለት ነው። ገና ያኔ ጥንት በኦሪት ዘፍጥረት ምዕራፍ 11 ላይ ናምሩድና ልጆቹ እግዚአብሔርን እንውጋው ብለው ተነስተው ጫፉ እስከ ሰማይ የሚደርስ ግንብ ሰርተው ወደ ሰማይ ጦር ወረወሩ ይላል። በዘመኑ ሳቤ በሞደርን ቶት ይህ አስተሳሰብ ስታር ዋርስ ፕላን ይባላል። የስታር ዋርስ ፕላን የጦርነቶች እቅድ በሌላ ዓለም ላይ የመኖር ህይወት ሲሆን በተለይ አሜሪካና ራሺያ ከፍተኛ የሆነ ሩጫ አላቸው። በቅርቡ ደግሞ ቻይናዎችም በዛ ውስጥ እየተቀላቀሉ ነው። ሌላ ዓለም ላይ የመኖር እሳቤ ለምን እቺ ምድር አንድ ውሃ ተጥለቅልቆ ሊያጠፋት ይችላል፣ ሁለት ሌላም ኃይል ሊያጠፋት ስለሚችል ስለዚህ ዓለማችንን ወደ ሌላ ማሻገር አለብን የሚል እሳቤ ነው። ይሄም የሴቲቱ እሳቤ ነው። ሴቲቱ የተባለች ባቢሎን ብትሆንም ባቢሎን የዚህ ዓለም ምሳሌ ናት። የካናዳ መንግስትና የእንግሊዝ መንግስት ይፋ ያደረገው አንድ ነገር አለ። ይሄም ከሌላ ዓለም ፍጡራን ጋራ ግንኙነት መጀመራቸውን ነው። ግንኙነቱም ስለ ጦርና ስለ ሌሎችም ንግግሮች ይሆናል። በአሜሪካው የቀድሞ ፕሬዝዳንት ጂሚ ካርተር በተባለው ዘመን ሁለት መንኮራኩሮች ወደ ህዋ መጥቀዋል። የነዚህ መንኮራኩሮች ስም ቮያጀር 1 እና ቮያጀር 2 ይባላል። በእነዚህ ቮያጀር በተባሉት መንኮራኩሮች ውስጥ በትንሹ ወደ 53 የሚሆኑ ቋንቋዎች በዛ መንኮራኩር ላይ ተጭነዋል። የሰው ምስል፣ የአራዊት ምስል፣ የሰው ድምጽ፣ የአራዊት ድምጽ በዛ ላይ ተቀርጾ አንድ በተለይ እንዲህ የሚል መልእክት አለው። ሄሎ from the children of the earth ይላል። በሌላ ዓለም ለምትኖሩ ሰላምታችን ይድረሳችሁ፣ እኛ የምድር ልጆች ነን ይላል። ዘመኑን ለማወቅ ይሄን ነገርኳችሁ እንጂ ዛሬ እንድንነጋገር የፈለኩት ባጭሩ ባቢሎን ሰካራም ናት። የሰከረችው በውስኪ በጠጅ የሰከረችው በቢራ በዚህ አይደለም። ባቢሎን ይህች ዓለም የርኩሰት እናት፣ የጋለሞቶች እናት ባቢሎን የረከሰችው ነቢያትን በመግደል ሐዋርያትን በመግደል ቅዱሳንን በመግደል የኢየሱስ ምስክሮችን በመግደል በዚህ የሰከረች ናት። ይህን የሚነግረን ዮሐንስ ባለ ራእዩ ነው። ወልደ ነጎድጓድ የተባለው ነው። በረከቱ በእኔና በእናንተ ላይ ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር እኔና እናንተን የሚባርክልን። በሐዋርያቱ መካከል የነበረች ድንግል ማርያም በእኔና በእናንተ መካከል ትኖርልን። አሜን ላላችሁ ይደረግ። አሜን ያላላችሁትን አንደበታችሁን የተቆጣጠረውን ሳጥናኤል ከአንደበታችሁ ላይ አላቆ አሜን እንድትሉ ያድርጋችሁ። የባቢሎን ጉዳይ ነው። በባቢሎን ላይ የሚነክሰው አውሬው ነው። አውሬው መቀመጫዋ ነው። ምን አለ ዮሐንስ በራእዩ ላይ? መንፈስ ወደ ምድረ በዳ ወሰደኝ አለ። ምድረ በዳ ተመልከቱ። ምድረ በዳ እጽ ልምላሜ በሌለበት ምድረ በዳ። ይሄንን ነው ልበ አምላክ ዳዊት በመዝሙር 62 ላይ እገይስ አቤከ የሚለው። ወደ አንተ ገሰግሳለሁ
እጽ ልምላሜ በሌለበት በባቢሎን ነኝ አለ። አምላኬ አምላኬ ገይሳቤከ እኔ የምገሰግሰው ወደ አንተ ነው። ያለሁት በባቢሎን እጽ ልምላሜ የሌለበት ምድረ በዳ ነው። አልቦ እጽ ወማይ እጽ መስቀል የለም፣ ማየገቦ የለም በባቢሎን። ስለዚህ ወደ ኢየሩሳሌም እገሰግሳለሁ፣ ወደ ቅዱሳን መካን። እዚህ ዮሐንስ የሚነግረን ግን መንፈስ ቅዱስ የወሰደኝ ወደ ምድረ በዳ ነው። በምድረ በዳው እነሆ አንዲትን ሴት ተመለከቱ። ሴቲቱ የተቀመጠችው 7 ራሶች 10 ቀንዶች ባሉት በአውሬው ላይ ነው። ሐምራዊ ቀሚስ ለብሳለች፣ በእጇ የወርቅ ጽዋ ይዛለች። በጽዋ ውስጥ ያለውን ማንም አያውቅም። የተደባለቀ ወይን ጠጅ ነው። ያም ወይን ጠጅ ምንፍቅና ነው። የተቀመጠችው በአውሬው ላይ ነው። ማንም የማያውቀው ህቡስም በግንባሯ ላይ ተጽፏል። መንፈስ ቅዱስ ለኔ ገለጠልኝ አለ ዮሐንስ። ለኔና ለእናንተ የሚገለጽልን። አሜን አላችሁ? ይግለጽላችሁ። መንፈስ ገለጸልኝ በግንባሯ ላይ ያለውን ጽሑፍ። ራእይ 17 ነው ይሄ ቃል ከቁጥር 1 ጀምሮ። መንፈስ በግንባሯ ላይ ያለውን ጽሑፍ ገለጠልኝ። እኔም አየሁ። ጽሑፉም እንዲህ ይላል፣ የጋለሞቶች እናት የርኩሰት እናት ባቢሎን ይላል። የጋለሞቶች እናት የርኩሰት እናት ባቢሎን ይላል። ዛሬ ምድራችን የምትረክሰው በሰዶም ኃጢአት በባቢሎን፣ በገሞራ ኃጢአት በባቢሎን፣ በሱባማ በሲባዮ ኃጢአት በባቢሎን፣ በጊብያ ድፍረት በባቢሎን፣ በአካ ቆሮንቶስ አባት ከልጁ ርኩሰት የሚፈጽሙባቸው እነዛ የርኩሰት ከተሞች ሁሉ የባቢሎን ልጆች ናቸው። እግዚአብሔር ከዚህ ይሰውረን። ወለሳ አስገረቶሙ ጸጋ እግዚአብሔር ወጹእ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው በሰዓታቸው ከዚህ ዓለም ፈጥነው ወጡ። በከመ ወፃ ሎጥም ሰዶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳ ነቢይ ኤልያስ መጎናጸፊያ ቢነካው ሁሉን ነገር ትቶ ተከትሎ እንደሄደ ዛሬም የእግዚአብሔር ጸጋ የምትጠራቸው ከባቢሎን እየወጡ ይሄዳሉ፣ ወደ ኢየሩሳሌም ይሄዳሉ። በኢየሩሳሌም እጽ ልምላሜ አለ። ኢየሱስ ክርስቶስ ዓለምን ያዳነባት ማዕከለ ምድር ኢየሩሳሌም ናት። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም። እግዚአብሔር እንጂ እግዚአብሔር ከዓለም በፊት ንጉሥ ነው። እግዚአብሔር እንጂ እግዚአብሔር የዓለም ፈጣሪ ነው። ወገብረ መድኃኒተ በማእከለ ምድር፣ በማዕከላዊ ምድር በኢየሩሳሌም ሁላችንን ያዳነ ደሙን አፍሶ እሱ የኔና የናንተ አምላክ ነው። ስሙ ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይድረሰው። ባቢሎንን መንፈስ ቅዱስ ገለጠልኝ። በግንባሯ ላይ የተጻፈው የጋለሞቶችና የርኩሰት እናት ባቢሎን ይላል። እቺ ባቢሎን ሴት ያላት እሷን ነው። አየኋት፣ ሰክራለች። የሰከረችው በነቢያት በሐዋርያት በጻድቃን ደም ነው። ራእይ 17 ይሄን ይነግራችሁና ራእይ 18ን ስትጀምሩ ምን ይላል? አንድ ታላቅ መልአክ መጣ ይላል። ታላቅ መልአክ ለበረከት ይቅረባችሁ። አንድ ታላቅ መልአክ መጣ፣ በእጁ የወፍጮ ድንጋይ ይዟል። ያንን የወፍጮ ድንጋይ ወደ ባህር ወረወረው። እንዲህም አለ፣ የጋለሞቶችና የርኩሰት እናት ባቢሎን ሁለተኛ ላትነሳ የፍርድ ሰዓቷ ቀረበ። ና ዮሐንስ ፍርዷን አሳያለሁ አለውና መልአኩን አሳየው። መልአኩ ያንን ወረወረው። እንዲህም አለ፣ ታላቂቱ ባቢሎን ወደቀች፣ ወደቀች፣ ወደቀች። የርኩሰት የግልሙትና የምንፍቅና የኃጢአት የጥንቁልና መንፈስ ለዘላለም ወደቀ ይላል። ለዘላለም የወደቀ ይሁን። ክብርና ምስጋና ለእግዚአብሔር ይድረሰው። በመጨረሻ ይላል ራእይ 18ን ስትመለከቱ መጨረሻ ላይ ባቢሎን ስትወድቅና ስትፈረካከስ በውስጧ ደም ተገኘባት ይላል። ተመረመረች። ስትመረመር ደም ተገኘባት። ደሙም የሰማዕታት የቅዱሳን ደም ነው ይላል።
አሁን እንመርምር እንግዲህ የባቢሎንን በዚህ ላብቃ። ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ የኔና የናንተ ፈጣሪ ስለነገረን በማቴዎስ ወንጌል ምዕራፍ 23 ላይ ስለተጻፈው እንመጣለን። አሁን ባቢሎን ተመረመረች፣ ደም ተገኘባት። የማደም የቅዱሳን የማደም የሐዋርያት የማደም የነቢያት የማደም የሰማዕታት የማደም የጻድቃን ደም ተገኘባት። ኦርቶዶክሳውያን ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ ካቶሊኮች ካላችሁ ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ በዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ የቅዱሳን ደም በእናንተ ዘንድ አለ። ይመረመራል። የማይመረመር የለም። የሰው ልጅ ሁሉ ይመረመራል። እምነት የተባለ በዚህ ምድር ላይ ያለ ይመረመራል። ከኢየሩሳሌም ነው ወይስ ከባቢሎን? ከየት ነው? አንድ የበቃ አባት ነበርና እረዳለው። እንግዶች ወደሱ ይመጣሉ። የመነኮሳት ታሪክ ልነግራችሁ ነው። ይህ አባት የበቃ ነው። ሰዎች ወደሱ ሲመጡ ረድ አለው። ረድ ማለት እሱን የሚረዳው ተማሪ መሆን ይችላል፣ ግን የሚረዳው መነኩሴው። ሰዎች ሲመጡ ይገባና ሰዎች መጥተዋል ይለዋል። ከየት ነው የመጡት ይለዋል። ከኢየሩሳሌም ነው የመጡት ይለዋል። ልክ ወይም እንደዚሁ ከባቢሎን ነው ይለዋል። ስለዚህ ይሄ ማለት ምን ማለት ነው? ደጋግ ሰዎች ከሆኑ ከየት ነው የመጡት? ከኢየሩሳሌም ነው። ዓለማዊ ርኩሰት ያላቸው ከሆኑ ደግሞ እነሱ ደግሞ ከባቢሎን ናቸው። ተመልከቱ። እንዲህ እያለ ነበር የሚለያቸው። ያውቃቸዋል። አንድ ቀን ነው ድንገት ከኢየሩሳሌም ናቸው ብሎ ከባቢሎን ሆነው ተገኙ። ግን መረመራቸው። መንፈስ ቅዱስ ይመረምራል። መንፈስ ቅዱስ ማለት እኮ የሚመረምር ማለት ነው። እኔና እናንተ የምንመረምር ሰዎች ነን። ስለዚህ ባቢሎን ስትመረምር ደም ተገኘባት። አሁን ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 23 ላይ ያለውን ታሪክ እንማራለን። ይሄም ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የነገረን የወንጌል ቃል ነው። ስለዚህ ቃሉ የማን ነው? የወንጌል ነው። ምን ሰማው ቃል የማን ነው? የኢየሱስ ክርስቶስ ነው። ስለዚህ ማንም ከዚህ ቃል ሊያመልጥ አይችልም። የመምህር ዘበን አይደለም፣ የመላከ ፀሐይ አይደለም፣ የመምህር ከሌ አይደለም፣ የአባ ከሌ አይደለም። የራሱ የኢየሱስ ክርስቶስ ቃል ነው። ስለዚህ ይሄ ቃል እያንዳንዳችን ይመረምራል። እናንተን ይመረምራል። እዚህ ያላችሁትን ቤታችሁ ናችሁ የምትከታተሉትን በተለያየ እምነት ያሉትን ሁሉ የሚናገር ቃል ነው። ምክንያቱም ከባድ ቃል አለ እዚህ ላይ። ባቢሎን ተመርምራ የቅዱሳን ደም ተገኘባት ብሎ ለዘላለም እንዳትነሳ ተፈረደባት ስለሚል እዚህ ያለው ቃል ጌታ የተናገረው ደግሞ ምን ይላል? የቅዱሳን ደም በዚህ ትውልድ ላይ ይደርሳል ይላል። በዚህ ትውልድ ላይ ይደርሳል። ይሄ ደም በኦርቶዶክስ ላይ ይደርሳል። ይሄ ደም በፕሮቴስታንት ይደርሳል። ይሄ ደም በሌሎች ይደርሳል፣ ወይም በማንም ላይ። ምክንያቱም ጌታ የተናገረው ይሄ ደም በሁሉም ላይ ይደርሳል የሚል ነው። ባጭሩ የሴቲቱን ልጆች የባቢሎንን ልጆች በዚህ የምናየው ጌታ ምን ሲል ነው? እናንተ የእባብ ልጆች የእፉኝት ልጆች ብሎ ነው የሚጀምረው። ይህ የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ነው። የማቴዎስ ወንጌል ምዕራፍ 23 ቁጥር 33 እናንተ የእባብ ልጆች፣ እናንተ የእፉኝት ልጆች። እነማን ናቸው የእባብ ልጆች የተባሉት? እነማን ናቸው የእፉኝት ልጆች የተባሉት? እግዚአብሔር ከዚህ ሰውረን። እግዚአብሔር ከዚህ ሰውራችሁ። የእባብ ልጆች ያስደነግጣል። እባብ ደግሞ ይሄ ዝም ብሎ ምድር ላይ የሚሄደው እባብ አይደለም እኮ። ራዕየ ዮሐንስ ስትመለከቱ ምዕራፍ 12 ከቁጥር 6 ጀምራችሁ ምዕራፍ 7 8 9 ስታነቡ የቀደመው እባብ ተጣለ ይልና ያም እባብ የቀደመው ዘንዶ ነው ይልና እሱም ዲያብሎስ ነው ይላል። ስለዚህ የእባብ ልጆች ማለት የዲያብሎስ የሰይጣን ልጆች። ሰይጣን ገዳይ ነው፣ እናንተም ገዳይ ናችሁ ሲል ነው። እፉኝት ደግሞ ሌላ ታሪክ አላት፣ ለዛሬ ይቅር። ለማንኛውም የእባብ ልጆች የእፉኝት ልጆች የሚባሉት እነማን ናቸው? በኢየሱስ ክርስቶስ ወንጌሉ እንዲህ ይላል። ስለዚህ እነሆ ነቢያትንና
ጥበበኞችን ጻፎችንም ወደ እናንተ እልካለሁ ወደዚች ዓለም ከነርሱም ትገድላላችሁ ትሰቅሉማላችሁ ከነርሱም በምኩራባችሁ ትገርፋላችሁ ከከተማም ወደ ከተማም ታሳድዳላችሁ ቃሉን ላስብላችሁ እናንተ የእባብ ልጆች ማለት ፈራችሁ እንዴ ድምፁ ይሰማል አይደል ለኔ ትንሽ ከኋላዬ ድምጽ ስለሌለ ድምጼን ዘጋ ያያረጋው ነው እናንተ ግን የሚሰማችሁ ይመስለኛል ከኔ ቀጥላችሁ ተናገሩ ብያለሁ እናንተ እባቦች ግዕዙ ላይ የእባብ ልጆች ለሚለው እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ ይሄ ማለት የእባብ ልጆች ናችሁ የእፉኝት ልጆች ስለዚህ ከገሃነም ፍርድ ባጭሩ ምን ማለት ነው አታመልጡ ቤት ገብታችሁ አንብቡት ይሄን ቃል የማቴዎስ ወንጌል ምዕራፍ 23 ነው ሙሉ አንብቡ ይሄን ግን ከቁጥር 33 ታገኛላችሁ ቁጥር 34 ላስብላችሁ ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ ከነርሱም ትገድላላችሁ ትሰቅላላችሁ ትገርፋላችሁ ታሳድዳላችሁ ተመልከቱ ለምሳሌ ዛሬ እኛ በኢትዮጵያ ቤተክርስቲያን በጠቅላላ ወር በገባ በ23 ለምሳሌ ዛሬ የምናስበው ማንን ነው ቅዱስ ጊዮርጊስ እናስባለን ተመልከቱ ቅዱስ ጊዮርጊስ እናስባለን አሁን ቅዱስ ጊዮርጊስን ስናስብ የምናስበው ለምንድነው የእባብ ልጆች ላለመባል የእፉኝት ልጆች ላለመባል ወይም ከገሃነም ፍርድ ለማምለጥ ነውኛ አሁን ምክንያቱም ኦርቶዶክሳውያን በደንብ አድርጋችሁ አስተውላችሁ ስሙ እምነታችሁ ከሌሎች የሚለይበትን ስሙ የማ እምነት ነው መጽሐፍ ቅዱሳዊ የዝም ብሎ በዓለም ላይ እንደሚለፈለፈው አይደለም መጽሐፍ ቅዱስ ገልጣህ አንብብ በሶሻል ሚዲያ ተምረህ የትም አትደርስም በየዕለቱ በቤተክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል በብዙ ቦታ ላይ ያዘንኩ ስለማይ ነው ስመጣ አያለሁ አድባራትን የሚማር ሰው ብዙም አይደለም እንደናንተ እንደዚህ ግቢ ሞልቶ አላየሁም ወዴት እየሄደ እንደሆነ አይገባኝም ስለዚህ ማስተዋል ያስፈልጋል እንድናስተውል ደግሞ እግዚአብሔር መንፈሱን በሁላችን ላይ ያድርግልን አሁን ልብ በሉ ከዛ በኋላ ምን ይላል ከጻድቁ ከአቤል ደም ጀምሮ አያችሁ ስለ ቅዱሳን ነው የሚናገረው ከገሃነም ፍርድ አታመልጡም ገዳይ ናችሁ ከገሃነም ፍርድ አታመልጡም ትሰቅላላችሁ ከገሃነም ፍርድ አታመልጡም ታሳድዳላችሁ ከገሃነም ፍርድ አታመልጡም ቅዱሳንን ትገርፋላችሁ ባቢሎንን ሰክራ ይኋት በቅዱሳን ደም ይቻለም ነች ባቢሎን ምን ፍቅርና ናት ሌላ ምንም ነገር የለውም ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ኦርቶዶክስ ተዋህዶ ቤተክርስቲያን የሰው ልጆችን ወደ እግዚአብሔር መንግስት ይዛ የምትሄድ ቤተክርስቲያን ናት ኦርቶዶክሳውያን እያንዳንዱ ስርዓታችን መጽሐፍ ቅዱሳዊ ነው አይደለም ቤተክርስቲያን ውስጥ የምንፈጽመው እቤት ውስጥ የምንፈጽመው ሳይቀር ሃይማኖታዊ ነው ከእግዚአብሔር ውጪ የሆነ ነገር ሁሉ በኦርቶዶክስ ቤተክርስቲያን ራሱ እግዚአብሔር ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በቀር ማንንም የለም ብሎ እንዳለ ከሱ በቀርኛ ጋር ማንንም የለም ክብርና ምስጋና ለስሙ ይድረሰው ማን ነው ይመስለከምና ማለክት እግዚኦ ከአማልክትስ የሚመስል አንተን ማን ነው ማንንም የሚመስል የለም ስለዚህ ባቢሎን ሰክራ ይዋት ሲል በተለያየ ርኩሰትና የጋለሞቶች እናት ሆና ሰማዕታትን በመግደል ቅዱሳንን በመግደል ነው ስለዚህ የዕለቱ ትምህርታችን የማቴዎስ ወንጌል ምዕራፍ 3 ቁጥር 33 ጀምሮ ነው መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር ግዕዙ ላይ ሐዋርያት የሚል ይጨምራል በአማርኛው መጽሐፋችሁ ላይ ሐዋርያት የሚለውን አታገኙም ችግር የለውም በዛው ራሱ በቂ ነው ወበእንተዝ አነ
እፌኑ ሀቤክሙ ስለዚህ ወደ እናንተ እልካለሁ እናንተ የእባብ ልጆች የእፉኝት ልጆች በዛ ሰዓት ተመልከቱ ሐዋርያቱም እየሰሙ ነው እነዚህም የእባብ ልጆች እየሰሙ ነው ጌታን የሚወደው ህዝብ 5000 ህዝብ ከዛ ውስጥ መልካም የሆነው እየሰማ ነው የእፉኝት ልጆችም እየሰሙ ነው ይሄንን በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ዮሐንስ መጥምቅ ከሚመጣው መከራ ታመልጡ ዘንድ ማን አመለከታችሁ እናንተ የእፉኝት ልጆች አብርሃም አባት አለን በማለት አትድኑም የአብርሃምን ሥራ በመስራትና አብርሃም የተናገረውን በማክበር ነው ያለው ስለዚህ ጌታችን ኢየሱስ ክርስቶስ ወበእንተዘ አነ እፌኑ ሀቤክሙ ወደ እናንተ ልካለሁ አለ ማንን ልካለሁ አንደኛ ነቢያተ ሁለተኛ ወሐዋርያተ ሶስተኛ ወጠበብተ አራተኛ ወጸሐፍተ እነዚህን ልካለሁ ከኔ ቀጥላችሁ ተናገሩ ነቢያትን ሐዋርያትን ጠቢባንን ጸሐፍትን እነዚህ እነማን ናቸው ባጭሩ አራት ናቸው አሁን የምታዩዋቸው አራት ነግሬያችኋለሁ አማርኛው መጽሐፍ ቅዱስ ላይ ሶስቱን ታገኛላችሁ ችግር የለም አሁን ልብ በሉ መንፈስ ቅዱስ በእኔም በእናንተ ይደር ወበእንተዝ አነ እፌኑ ሀቤክሙ ስለዚህ ወደ እናንተ ልካለሁ ነቢያትን ወሐዋርያተ ሐዋርያትን ወጠበብተ ጠቢባንን ወጸሐፍተ ጸሐፊያንና መተርጉማንን ነቢያትን አታቁም ኦርቶዶክስ ውስጥ ሐዋርያትን አታቁም እንደውም ልንገራችሁ እኔና እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታነጽነው በነቢያትና በሐዋርያት መሰረት ላይ ነው ድገሙልኝ በማና መሰረት በነቢያትና በሐዋርያት መሰረት ላይ ይሄን የሚለን ብርሃን ዓለም ቅዱስ ጳውሎስ ነው በረከቱ በሁላችሁ ይደር ቃሉ የሚገኘው ኤፌሶን ምዕራፍ 2 ቁጥር 20 ነው ኤፌሶን ምዕራፍ 2 ቁጥር 20 ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል እናንተ ባለ አገሮች ናችሁ ባለምን ናችሁ ምን አላችሁ አገር ልባችሁ አይታወክ በእግዚአብሔር መኑ በእኔም መኑ በሰማያት በአባቴ ቤት ብዙ መኖሪያ አለ አይደለም እንዴ ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለዚህ ምን አላችሁ አገር አላችሁ ከማን ጋር ይላችኋል መሰላችሁ ከነቢያትና ከሐዋርያት ጋር አገር አላችሁ ከነቢያትና ከሐዋርያት ጋር አገር አለኝ በሉ እስቲ ከማንና ከማጋ ከነቢያትና እንደውም ይቀጥልና ከዛ እናንተ በነቢያትና በሐዋርያት መሰረት ላይ ይላል የነቢያት መሰረት ኢየሱስ ነው የሐዋርያት መሰረት ኢየሱስ ነው ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ኢየሱስ ክርስቶስ ላይ ታንጻችኋል ኢየሱስ ክርስቶስ ብቻውን አይደለም በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻውን አይደለም የት ጋር ነው ብቻውን የምታገኙት ለስም አጠራሩ ክብር ምስጋና ይግባው ከሰማያት ወርዶ ሲያስተምር 12 ሐዋርያት አብረውት አልነበሩም እንዴ 36 ሴቶች አብረው አልነበሩም እንዴ 72 አርድእት አብረው አልነበሩም እንዴ ሌላውን ተውትና ምግቡን እንጀራውን ሁለቱን አሳ አምስቱን እንጀራ ከባረከ በኋላ ጌታ ለእያንዳንዳቸው እሱ ነው በእጅ የሰጠው ሁለቱን አሳ አምስቱን እንጀራ ባረከ አይደለም ከዛ ቆርሶ ለማሰጠ ለሐዋርያት ደግሞ ለማሰጡ በቃ በረከት ማለት ይሄ እኮ ነው ሶሎሞን ጠቢቡ በቅዱሳን ራስ ላይ በረከት አለ የሚለው ይሄንን ነው ስለዚህ አሁን ልብ በሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል የሚነግረን እናንተ የእባብ ልጆች እናንተ የእፉኝት ልጆች አሁን እልካለሁ ይላል ወበእንተዝ አሁን ይላል ወበእንተዝ አነ እፌኑ ሀቤክሙ ነቢያተ ወሐዋርያተ ወጠበብተ ወጸሐፍተ እነዚህን ወደ እናንተ ልካለሁ አለ ከኔ ቀጥላችሁ ተናገሩ አንድ ነቢያትን ሁለት ሐዋርያትን ሶስት ጠቢባንን አራት ጸሐፍትን መተርጉማንን ወደ እናንተ ልካለሁ አለ እናንተ እነዚህን ትቀበላላችሁ አትቀበሉም በቃ ኦርቶዶክስ ማለት ይሄ ነው ልዩነቱ ኦርቶዶክስ ማለት ኢየሱስ ያለውን የሚቀበል ማለት ነው መናፍቅ ማለትስ መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ነው ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው እኛ ኢየሱስ ክርስቶስ ያለውን እንቀበላለን እነሱ
ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? ስንት ልጅ ወልዳለች? አንድ። ምክንያቱም መጽሐፍ ቅዱስ የነገረን ይሄንን ነው አይደል? እምነታችን የነገረን ይሄን የተማነው ይሄንን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸውም እህቶቹን አናቃቸውም አሉ። እችን ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላቲ ስብሐት ለስም አጠራሯ ክብር ምስጋና ይግባት። ልዩነቱ ይሄ ነው። ለምሳሌ በእኔና በእናንተ ዘንድ ኢየሱስ ምንድነው? አማላጅ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባው። ይሄንን የምናየው እኛ በወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘቦቱ ሁሉ ሆነ፣ ሁሉ የሆነው በማን ነው አለ? በሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁ እኔ ከአብርሃም በፊት ነበርኩ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ምን አለ? እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለን ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን። ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ከዛ በኋላ እንደውም ሲሰቅሉት ለምን እንደሰቀሉት አንተ ሰው ስትሆን ተመልከቱ። ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላሃለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነብይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብት፣ 5 ከጸሐፍት፣ 6 ከመተርጉማን፣ 7 ከሊቃውንት ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ማንን ነበር ወደ እናንተ ልካለሁ ያለው? አንደኛ፣ ሁለተኛ፣ ሶስተኛ ጠበብት፣ 4 ጸሐፍትን። ከዛስ እናንተ እነዚህን ትቀበላላችሁ አትቀበሉ? ወደ እናንተ ልካለሁ አላችሁ ኢየሱስ። ትቀበላላችሁ አትቀበሉ? ሌሎች አይቀበሉ። የማይቀበሉ ምን ተባሉ? የእባብ ልጆች። የማይቀበሉ ምን ተባሉ? የእፉኝት ልጆች። የእፉኝትን ቅድም አልናገርም ብዬ ነበር፣ እንደው ደስ ስለማይል ነው ታሪኳ። ግን ልንገራችሁ። እፉኝት ማለት እቺ እፉኝት ለየት ያለች ናት። ሰዶማዊ ናት። ለዛ ነው የሚጠቅሳት ሰዶማዊ ትባላለች። እፉኝቷ ሰዶማዊ ናት። ሰዶማዊ የሆነችበትን ምክንያት ግንኙነቷ በአፍ ነው። በጣም ክፉ ነች። በአንድ ቀን ብቻ ግንኙነት ትጸንሳለች። በአንድ ቀን ግንኙነት እቺ የእፉኝት ዘር ባሏ ይሞታል። ዘሩ ተቆርጦ ይሞታል። የመጀመሪያ ግንኙነት ቀን ትጸንሳለች። በአንድ ቀን ግንኙነት ባሏ ይሞታል። በአንድ ቀን ግንኙነት ትጸንሳለች። ስትወልድ አመት አይደለም የምትወልደው። በውስጥ የተጸነሱት ልጆቿ እነዛ ቀጣይ እፉኝቶች ሆዷን ቀደው በልተው ይወለዳሉ። እሷ ደግሞ በዛኑ ቀን ትሞታለች። እናንተ የእፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች፣ እነ ሄሮድስ፣ እነ ዱዲያኖስ። ሄሮድስ 144,000 ሕፃናት የገደለ እንተርፋለን
ጸንሳ ባሏ ስምዖን ሞቶ ባባ በባልሽ ፈንታ ጭጋር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች። ራሔል አነባች። እንባዋን ወደ ሰማይ ረጨች። ያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። በእውኑ በዚህ ሰማይ እግዚአብሔር አለ? የልጆችን ደም የሚያይ አለ። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያዬ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የኔና የእናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። ያኔ በአፍንጫ ውስጥ ትንፋስ ባህርን ይከፍላል። ፈርዖን ደም አፍሳሽ ይሰጥማል፣ ይችላል። የኔና የእናንተ አምላክ ይገለጻል። የኔና የእናንተ አምላክ ያደርጋል። የኔና የእናንተ አምላክ ማንም የማይሰራባት ሰዓትም ትመጣለች ይላል። ስሙ መስጉን ይሁን። ራሔልም ጋር ሲገቡ መቃብሯ ራሔል አለቀሰች የሚለው አንድም ቤተክርስቲያን አለቀሰች ነው። ቤተክርስቲያን ነች ራሔል። ልጆቿ በመንፍቅና ተበሉ፣ በጣዖት ተበሉ፣ በዲያብሎስ ተበሉ። ራሔል ቤተክርስቲያን ታለቅሳለች አለ። ባቢሎን በላቻቸው፣ ሴቲቱ አጠቻቸው፣ አሰከራቻቸው። የዓለም ነገስታት ሁሉ ከጽዋው እየጠጡ ሰከሩ ይላል ዮሐንስ በራእዩ 17። ግልሙትናዋን ተከተሉ ይላል። ሐምራዊ ቀሚስ በለበሰችው የወርቅ ጽዋውን እየተጋቱ ሰከሩ ይላል። ሌላ ግን ጽዋ ይመጣል፣ ከባድ ጽዋ። መዝሙር 74 ላይ አሳላፊውን ይጠራዋል አለው። አሳላፊው ሊቀ መላእክት ቅዱስ ሚካኤል ነው። አተላው ሳይቀር ጋታቸው ይለዋል። ፍጻሜው ከባድ ነው። ይሰውረን እግዚአብሔር፣ እግዚአብሔር ይሰውረን። ነዱዲያኖስ ቅዱስ ጊዮርጊስን 3 ጊዜ እኮ ነው የገደሉት። 3 ጊዜ ነው የገደሉት። በተለይ አንድ ቀን እየተነሳ ኢየሱስ ክርስቶስ ይመጣና ግንባሩን ስሞት ጊዮርጊስ የኔ ልጅ ሲለው እንደገና ሕያው ይሆናል። አልዓዛርን ከመቃብር ያወጣ ጊዮርጊስ ተነስ ሲለው እንደገና ይነሳል። ጊዮርጊስ ማለት የሃይማኖት ገበሬ ማለት ነው። የሰማይቱ በረከት በእኔና በእናንተ ላይ ይደር። አንድ ቀን በደብረ ይድራስ ተራራ፣ የተራራው ስም ይድራስ ይባላል፣ ፈጩት። ቅዱስ ጊዮርጊስን ፈጩት። ይሄ ሁሉ የሚነገረን ለምን መሰላችሁ? እኔና እናንተ እንድናውቅ ነው። የፈሪሳዊ የፉኝት ልጆች ግን አሁን ይሄን ሲሰሙ ይደነግጣሉ። ከየት አመጣው መምህር ዘበነ? ጊዮርጊስ የሚባል የለም ሊል ይችላል። ጊዮርጊስ ገብተህ ዲክሽነሪ ላይም ገባና ጆርጅ በል። ሴንት ጆርጅ በጣም የታወቀ ቅዱስ ሰማዕት ነው። አንድ ጊዜ ሰምቻቸዋለሁ። አንዳንድ ጠምጥሞ የሚናገሩ ልባቸውም ተጠምጥሞ ምንም የማይገባው ሲናገሩ ሰምቻለሁ። ጊዮርጊስ የሚባል የትም አንድ ወታደር ነበረ። ታዳ ነበረ ወታደር። ምን ችግር አለ ወታደር ቢሆን? ወታደር ነበረ። እሱ እኮ አይደለም ችግሩ። እየተለወጡ እየመጡ አጠቃላይ ዘመነ ሰማዕታት ላይ ወታደሮች አሉ። ምን አንገታቸውን የሰጡት ፍጭት ታረጉት። አንድ ቀን ጊዮርጊስና ይድራስ ተራራ ላይ ዘሩት። ይሄ ሁሉ የምትሰሙት ነው አይደል? እዚህ ይነገራችኋል። ገድሉን ትሰማላችሁ። 70 ነገስታት ናቸው። ዱዲያኖስ ንጉሠ ነገስት ነው። በቃ ሁለተኛ ይሄ መተተኛ ደግሞ መተተኛ ይሉታል ቅዱስ ጊዮርጊስን ስለሚነሳ። አንዳንድ ሰዎች ይገርሙኛል። የኦርቶዶክስ ቤተክርስቲያንን ካህናት፣ መዘምራን፣ ደባትራን ወይም እንደዚህ መተተኞች ሲሉ ሲናገሩ ይሄ የፉኝት ወሬ ነው። የእባቡ መንታ ምላስ ንግግር ነው። እግዚአብሔር ከዚህ ይሰውራችሁ። ጊዮርጊስ ተነስ አለው። ይህንና የእናንተ አምላክ የድንግል ልጅ ኢየሱስ ክርስቶስ የአብ ልጅ ወልድ እሱ ያ የተዘራው ሁሉ የሚገርማችሁ ሲዘሩት ዛፉ ላይ ቅጠሉ ላይ ሁሉ እኔ እኮ ሰይጣን እኮ በቃ በትንሽ ነገር ስለሚበሳጭ እንዴት እንደሚነዱ ታውታላችሁ። ቅጠሉ ላይ ሁሉ ጊዮርጊስ፣ ግንዱ ላይ ጊዮርጊስ፣ ሳሩ ላይ ጊዮርጊስ ይላል። ከዛ ተነስ አለው። ከኋላቸው እናንተ ነገስታት ከጣዖታችሁ ጋር አብራችሁ ትጠፋላችሁ፣ ከአጵሎን ጋር ትጠፋላችሁ፣ እኔ ግን ኢየሱስ ክርስቶስ አስነሳኝ አላቸው። ለስም አጠራሩ ክብር ምስጋና ይግባው።
አሁን ልብ በሉ፣ ኢየሱስ ነው የሚናገረው። ማንም ይህን ቃል መቃወም አይችልም። ቃሉ ማቴዎስ 23 ነው። ቁጥሩ ከ33 ጀምሮ ነው ያነሳ ነው ዛሬ። ወበእንተዝ ናሁ አነ እፌኑ ሀቤክሙ፣ ወደ እናንተ አሁን እልካለሁ ቀድሜም ልኬአለሁ ይላል። ማንን ላኩ? 1 ነቢያት፣ 2 ሐዋርያት፣ 3 ጠበብት፣ 4 ጸሐፍት፣ ከዛ መተርጉማንም አብሮ። ነቢያት አሁን ተጠንቅቃችሁ የምታዩት ምንድነው? ወበእንተዝ አነ እፌኑ ሀቤክሙ፣ እኔ ወደ እናንተ አሁን እልካለሁ። ማን ይሄን የተናገረዋልን? ጠሩት ስሙን። ማን ይሄን የተናገረው? ኢየሱስ ክርስቶስ ነው የተናገረው። የተናገረውን ማወቅ ያስፈልጋል። ኢየሱስ ክርስቶስ ነው። ምን አለ ኢየሱስ ክርስቶስ? ወደ እናንተ እልካለሁ። ማን ነው የሚልከው? ንገሩኛ። ማን ነው የሚልከው? ኢየሱስ። ማን ላከ? 1 2 3 4 እነዚህ ማለት ምን ማን ናቸው? ነቢያት። ቀድሞ ትንቢት የተናገሩ ሁሉ ነቢያት። 2 አይነት ነቢያት አሉ። 15 ነቢያትና 16 ነቢያት አሉ። ይህንን ከትላንት ወዲያም ስናገር ነበር። ጸሎተ ዕጣን የሚባል መጽሐፍ አለን። 15ቱ ነቢያትና 16ቱ የተለያዩ ናቸው። አንዳንድ ሰዎች እንደውም ለምን 15 ያደርጋቸው ብለው ይጠይቁኛሉ። እነሱ ሌላ ናቸው። ከነዚህ ከጸሐፍቱ ከ16ቱ ነቢያት በሁለት የሚከፈሉት አበይት ነቢያትና ደቂቃን ወይም ደቂቅ ነቢያት የሚባሉ አሉ። ልዩነት የላቸውም። አበይት የሚባሉ ሰፋ አድርገው ስለጻፉ ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል ናቸው። ሌሎች 12 ሐዋርያት አሉ። እነዚህ 16ቱ ናቸው፣ መጽሐፍ የጻፉ ናቸው። እነዛ ግን መጽሐፍም ጽፈዋል፣ ያልጻፉም ይኖራሉ። 15ቱ ሊቀ ነቢያት ተብሎ የሚጠራው የሁሉም ማን ነው? ሙሴ ነው። ድምሩ ግን ከ16ቱ አይደለም፣ ድምሩ ከ15ቱ ነው። አንዳንድ ሰዎች እንደዚህ ነገር ስለሚፈልጉ ትሰማላችሁ፣ ለሁሉም ስለሆነ ትምህርቱ። ስለዚህ ነቢያትን የላከ ማን ነው? እግዚአብሔር። ሐዋርያትን እልካለሁ አለ። ሐዋርያትን መርጦ የላከ ማን ነው? ማቴዎስ 10 ኑ ብሎ ስልጣን ሰጥቶ በአጋንንት ላይ፣ በመናፍስት ላይ፣ በድውያን ላይ ስልጣን ሰጥቶ ሂዱ፣ የምታስሩት የታሰረ የምትፈቱት የተፈታ ይሁን ብሎ የላካቸው ማን ነው? ኢየሱስ ክርስቶስ። ታዲያ እንዴት ሆነ ነው አልቀበልም የምትለው? እኛማ ታድለናል። ነቢያትን አንቀበልም፣ ሐዋርያትን አንቀበልም። እናንተ ድናችኋል። የፉኝት ልጆች አይደላችሁም፣ የባብ ልጆች አይደላችሁም። እናንተ የድንግል ማርያም ልጆች፣ የቅዱስ ቤተ ክርስቲያን ልጆች፣ የራሱ የእግዚአብሔር ልጆች ናችሁ። ክብርና ምስጋና ለስሙ ይድረሰው። ልዩነቱ ሲገባህ ነው እምነት የሚገባህ። ልዩነቱ ሲገባህ ነው። የሚገርማችሁ ጸሐፍት የሚለው መጽሐፍ የጻፉ ናቸው፣ ከዛም በኋላ የሚጽፉ ናቸው። ጠበብት የሚላቸው እነዚህም ጸሐፍት ናቸው፣ መዝሙርን የጻፉ ናቸው። መጽሐፍ ቅዱስ በ4 ክፍል ይከፈላል። በብሉይ ለምሳሌ በብሉይ ኦሪት፣ 1ኛ ኦሪት፣ 2 ታሪክ፣ 3 መዝሙር፣ 4 ትንቢት። ኦሪት 8ቱ። ኦሪት ስንቱ አልኩኝ? 8ቱ። እኛ 8ቱ በሐውርተ ኦሪት የምንላቸው እነ ሩትን እነ መሳፍንትን ጨምረን ማለት ነው። እነሱን ጨምረን ሶስቱን ከዘፍጥረት ጀምሮ እስከዛ ያሉት 8ቱን መጽሐፍት ኦሪት እንላቸዋለን። የታሪክ መጽሐፍት የሚባሉት ደግሞ እንደ ነገሥት እንደ ሳሙኤል ያሉት እነሱ የታሪክ መጽሐፍት ተብለው ይከፈላሉ። 3ኛው ክፍል ደግሞ የመዝሙር ነው። የመዝሙር የሚባለው ደግሞ እንደ ኢዮብ ያለው፣ እንደ ዳዊት ያለው፣ እንደ ጥበብ ያለው የሶሎሞን መጽሐፍት እነሱ ምን ተብለው ይጠራሉ? መዝሙር። አሁን መኃልየ ዘሶሎሞን የሚባለው መዝሙር ነው። የትንቢት የሚባለው ቅድም የነገርኳችሁ 16ቱ ነቢያት የጻፉት በ4 ይከፈላል። እነዚህ ናቸው የተላኩት። 4ቱን አያችኋቸው አይደለም? አሁን ምን እንልካለሁ? 1 ነቢያትን፣ 2 ሐዋርያትን፣ 3 ጠቢባንን፣ 4 ጸሐፍትን፣ እንደዚሁ በውስጡ መተርጉማንን። እነዚህን እልካለሁ አለ። ኦርቶዶክስ አሜን አለች። ርቲት ሃይማኖት አሜን አለች። ላኩኝ አለ። እሺ ነው። እኛ ሌላ ነገር እኮ የለም።
አሁን ዘጸአት ምዕራፍ 23 ቁጥር 20 ላይ እንዲህ የሚል ቃል አለ። እኔ እግዚአብሔር በፊትህ መልአክን እልካለሁ። በቃ እኔ እግዚአብሔር በፊትህ መልአክን እልካለሁ። ምን አለ እግዚአብሔር ንገሩኝ? ማንን እልካለሁ? ማን ያለው? ምንን እልካለሁ? መላእክትን። ማን ነው መላእክትን እልካለሁ ያለው? ንገሩኝ ደግማችሁ። መላእክቱን ትቀበላላችሁ አትቀበሉም? በሌላ አይቀበሏቸውም። የፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ የርኩሰት እናት ልዩነታችን ይሄ ነው። ዝም ብሎ ሌላ ነገር ስታወሩ መክረም የለባችሁም። ጭቅጭቅ አሁን ይቀርቡና ጭቅጭቅ ምኑ ነው የምታወራው? ልዩነታችን ይሄ ነው። በቃ ትልቁ ልዩነት እኮ ይሄ ነው። እኛ በቅዳሴያችን ላይ በመናችን እነዚህ መቀበል ነው። ሚካኤልን አትቀበሉትም? ገብርኤልን አትቀበሉትም? ዘካርያስ አልፈልግም ይላል። ገብርኤል ሲመጣ እንዴት ሆኖ ይላል? ማኑሄ እና የማኑሄ ሚስት ሚካኤል ሲመጣ አንቀበልም ያንተን ቃል አንሰማም ይላሉ አይሉም? ማን የላካቸው? እግዚአብሔር የላከውን ትቀበላላችሁ አትቀበሉም? መመስከር ነው። ይሄ ራሱ ምስክርነት ነው። ትቀበላላችሁ አትቀበሉም? መብት እኮ ነው። አለመቀበልም መብት ነው፣ መቀበልም መብት ነው። የመብት ጉዳይ ነው። ትቀበላላችሁ። በቃ እናንተ የገሃነም እሳት አይነካችሁም አላ ኢየሱስ ነው ያለው። ከሱም ይበልጣል እንዴ? ትቀበላላችሁ። የባቡ ልጆች አይደላችሁም። በቃ አለቀ። እናንተ የእግዚአብሔር ልጆች ናችሁ። ስሙ የተመሰገነ ይሁን። ትቀበላላችሁ። ልዩነቱ ይሄ ነው። ትቀበላላችሁ አትቀበሉም? የፉኝት ልጆች አይደላችሁም። እናንተ የክርስቶስ ልጆች ናችሁ። ከነቢያትና ከሐዋርያት መሰረት ባለ ሀገሮች ናችሁ ይላችኋል። ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ ነው ልዩነቱ። እኔ በማስተምረው ትምህርት ልዩነቱን ነው የማሳይህ። ጥሬው ይሄ ነው፣ ብስሉ ይሄ ነው የምልህ። እንክርዳዱ ይሄ ነው፣ ስንዴው ይሄ ነው የምልህ። ተውህቦ ምሕረት ለሚካኤል ቅዳሴ ላይ ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ይሄን ተሰሙት የለ? ለሚካኤል ምሕረት ተሰጠው፣ ለገብርኤልም ማብሰር፣ ለድንግል ማርያምም ሰማያዊ ሀብት እንላለን ቅዳሴው ላይ። የምሕረት መልአክ ሚካኤል ይቅረባችሁ። የምስራች የሚናገረው ገብርኤል ደስ የሚያሰኝ ነገር ይንገራችሁ። ወሀብተ ሰማያት የሰማያት ሀብት የተሰጣት ድንግል ማርያም ከሁላችን ጋር ትሁንልን። ተወዷታላችሁ? ድንግል ማርያምን ተወዷታላችሁ? ተወዷታላችሁ ሆይ? ድንግል ማርያምን ተወዷታላችሁ ሆይ? ተወዷታላችሁ? በቃ እናንተ ከእግዚአብሔር ናችሁ። እግዚአብሔር ድንግል ማርያምን ይወዳታል። ልዩነቱ ይሄ እኮ ነው። ዘንዶ አውሬው ድንግል ማርያምን ሴቲቱን አሳደዳት። ዘፍጥረት 3:15 የዘላለም ጠብ በሴቲቱና በዘንዶ መካከል አለ። ሰይጣን ድንግል ማርያምን አይወዳትም። ልዩነቱ ይሄ ነው። ኦ ማርያም አባ ሕርያቆስ ማርያም ሆይ በእንተ ዝናፈቅረኪ ወናቤኪ። እኛ እኮ ማርያም አለ አባ ሕርያቆስ፣ እኛም ከሱ ጋር እንላለን። ማርያም እንወድሻለን፣ የሕይወት ምግብና መጠጥ ኢየሱስ ክርስቶስን ወልደሽልናልና ይላል። እንወዳታለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ የፉኝት ልጆች ምን ተባሉ? ወደ እናንተ ነቢያትን ላክሁ፣ ወደ እናንተ ሐዋርያትን ላክሁ፣ ወደ እናንተ ጠቢባንን ላክሁ፣ ወደ እናንተ ማንን ላክሁ አለ? ክብርና ምስጋና ይግባው። ጸሐፍትን ላክሁ አለ። እናንተ ሁላችሁም አሁን በአንድ ድምፅ ምን አላችሁኝ? እንቀበላለን ያላችሁኝ አላችሁ። የፉኝት ልጆችን ነገር ራሱ ክርስቶስ ይነግረናል። ቀጥላችሁ ስሙ። እቤት ስትገቡ አንብቡት። ምን እንደሚል ታውቃላችሁ? የፉኝት ልጆች ናቸው። ለነሱ ነው የሚነግራቸው። እናንተ የእባብ ልጆች፣ የጋለሞታይቱ የባቢሎን ልጆች ወደ እናንተ ላክሁ። ግን ምን ሆነ? ቦ እምኔሆሙ ዘትቀትሉ። አያችሁ፣ ከነዛ መካከል እናንተ ትገላላችሁ። ዘትቀትሉ ተመልከቱ። አንድ ትገላላችሁ፣ ሁለት ወቦ እምኔሆሙ ዘትቀስፉ ትገርፋላችሁ። ምን አይነቶች ናቸው? አንድ ትገላላችሁ፣
ሁለት ትገርፋላችሁ፣ ሶስት ታሳድዳላችሁ ከሀገር እስከ ሀገር። ይህንን ይናገራል። አራት ነገሮች ናቸው። ወደ እናንተ ልካለሁ። የምትገሉት አለ፣ ዘትቀትሉ የምትገሉት አለ፣ ዘትሰቅሉ የምትሰቅሉት አለ፣ ዘትቀስፉ የምትሰድቡት አለ። እንደገና ደግሞ ከሀገር ወደ ሀገር ወትሰድድዎሙ ታሳድዷቸዋላችሁ። ስንት ነገር ላካልኳችሁ። ስንት አካላትን ነው ልካለሁ ያለው? አራት። በሱ ተስማምተናል አይደል? ምን አደርጋለሁ? ወደ እናንተ እልካለሁ። አንደኛ ማንን ልካለሁ? ንገሩኝ። በዚህ አንድ ነቢያት፣ ሁለት ሶስት ጠቢባን በሉ፣ አራት ጸሐፍት። አራቱን በአራት ግብር ይንገራችሁ ምን አይነት ባህሪ እንዳላቸው። አንድ ዘትቀትሉ ትገላላችሁ፣ ሁለት ዘትሰቅሉ ትሰቅላላችሁ፣ ሶስት ዘትቀስፉ ትገርፋላችሁ፣ አራት ዘትሰድድዎሙ ታሳድዷቸዋላችሁ። ይሄ አሁን አንዲት ቁጥር ላይ ነው የሚገኘው። ይሄ ሁሉ አያችሁ፣ ልዩነታችን አያችሁ። እናንተ ግን ከዚህ ነፃ ናችሁ። አቤት የኦርቶዶክስ ልጆች መታደላችሁ። እኔ አንድ ምለው ቃል አለ አይደለ? ብዙ ሰው ይደጋግመዋል መስሎኛል። ኦርቶዶክስ መሆን መታደል ነው ላለው ሁሌ መዳን ስለሆነ መንግስተ ሰማያት መግባት ስለሆነ በዚህች እምነት ያደረገን እግዚአብሔር ክብር ምስጋና ይግባው። ስለዚህ እናንተ የተባረካችሁ ናችሁ። በዚህ ውስጥ ያላችሁ ሁሉ ብትመረመሩ ደም አይገኝባችሁም። በኦርቶዶክስ ቤተክርስቲያን ያሉ የሰማዕታት ደም፣ የቅዱሳን ደም፣ የነቢያት ደም፣ የሐዋርያት ደም አይገኝባችሁም። ባቢሎን ሴቲቱ አትነካችሁም። ክብርና ምስጋና ለእግዚአብሔር ይድረሰው። በሌላው ምርምር ግን ይሄ ሁሉ ነገር አለ። ይሄ ነው ልዩነታችን። ከዛ ጌታ ያለውን የመጨረሻ ቃል ልናገርና ትምህርቴን ልደምድም። በጣም ያስደነግጣል። አንድ የእባብ ልጆች፣ ሁለት የእፉኝት ልጆች ወደ እናንተ ልካለሁ። ማንን ልካለሁ? አንደኛ ነቢያትን ትገላላችሁ፣ ሁለት ማንን ልካለሁ? ሐዋርያትን ትሰቅላላችሁ፣ ሶስት ማንን ልካለሁ? ጠቢባንን ምን ታደርጋላችሁ? ትገርፋላችሁ በምኩራባችሁ። ዛሬ እኮ በመናፍቃን አዳራሽ ቅዱሳን እንደተሰደቡ ነው። ጊዮርጊስ ሰማዕት እንደተሰደበ ነው። ተክለ ሃይማኖት ቅዱስ እንደተሰደበ ነው። ገብረ መንፈስ ቅዱስ ታላቅ አባት እንደተሰደበ ነው። ሚካኤል፣ ገብርኤል መላእክት ብትሏቸው በምኩራቦቻቸው እየተገረፉ ነው ያሉት፣ እየተሰቀሉ ነው ያሉት። በዚህ ቤተክርስቲያን ግን ክብር አላቸው። ቅዱሳን ክብር አላቸው። ነቢያት ክብር አላቸው። ሰማዕታት ክብር አላቸው። ጻድቃን ክብር አላቸው። መላእክት ክብር አላቸው። ለምን? የኢየሱስን ቃል የምንሰማ የላከሱ ስለሆነ እኛ እሱ የላከውን እንቀበላለን። ክብርና ምስጋና ለእግዚአብሔር ይድረሰው። ከዛ ቀጥሎ የሚናገረው አስደንጋጭ ነገር ነው። ከመ ይብጻ ላዕሌክሙ ደመ ኩሎሙ ጻድቃን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ። ይሄ ነው ቃሉ። ምን እንደሚል ታውቃላችሁ? ጌታ ያለው ከመ ይብጻ ላዕሌክሙ፣ እናንተ የእባብ ልጆች፣ እናንተ የእፉኝት ልጆች፣ በእናንተ ላይ ያ ሁሉ ደም ይመጣል። ባቢሎንን ጀምሬ የነገርኳችሁ ስጀምር ትምህርቴን እንደ መግቢያ የሰጠኋችሁ ለዚህ ነው። ባቢሎን ታላቁ መልአክ መጣ፣ የወፍጮ ድንጋይ ያዘ፣ ወደ ባህር ወረወረው። በቅዱሳን ደም የሰከረች ሰማዕታትን ያረደች፣ የገደለች፣ የሰቀለች፣ የገረፈች ታላቂቱ ባቢሎን ታላቅ ነኝ ያለች፣ በአውሬው ላይ የተቀመጠች፣ በግንባሯ ላይ ግን ያለው ጽሑፍ ሌላ ሰው የማያውቀው በህቡ የተጻፈ የጋለሞቶችና የርኩሰት እናት ባቢሎን ወደቀች፣ 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 ለዘላለም አትነሳም። ክብርና ምስጋና ለእግዚአብሔር ይድረሰው። ከመ ይብጻ ላዕሌክሙ ደመ ኩሎሙ ጻድቃን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋዕ ይላል። ይደርስባችኋል። የማና የማደም አለ። ከጫፍ ጀመረ፣ ከላይ ከአቤል ጀመረ እስከ ማመጣው እስከ ዘካርያስ አመጣው። ይሄ ዓለም መጀመሪያ ላይ በብሉይ ዘመን መጀመሪያ የተገደለው አቤል ነው። በመጨረሻ የተገደለው ዘካርያስ ነው፣ የዮሐንስ አባት።
ወልደ በራኪው ይላል። ሁለት ዘካርያሶች አሉ። ሁለቱም ተገለዋል በቤተ መቅደስ። ይገርማል። ከመይብጽ አለ እለይክሙ በእናንተ ላይ ደም ይደርሳል። የኦርቶዶክስ ልጆች እየሰማችሁኝ ነው? እንዴት ታድላችኋል? በእናንተ ላይ ቅዱሳን ደም አይደርስም። በእናንተ ላይ የባቢሎን ነገር የለም። በእናንተ ላይ የጋለሞታይቱ ነገር የለም። በእናንተ ላይ የካህዲያን ነገር የለም። በእናንተ ላይ የመናፍቃን ነገር የለም። በዝች እስካለን ድረስ ጻድቅሰ ከመ በቀልት ይፈሪ ወይ በዝ ከመ ዘግባ ዘሊባኖስ ተኩላንም እንቱ ውስተ ቤተ እግዚአብሔር በእግዚአብሔር ቤት ተተክላችኋልና ደስ አይልም? አልተደሰታችሁም? ደም የለባችሁም ስትባሉ፣ ስትመረመሩ፣ ነፃ ስትሆኑ በጌታ በታላቁ ኢየሱስ ክርስቶስ ፊት እሱ ነው ቃሉን የተናገረው። እናንተ ደም የለባችሁም፣ እናንተ የባብ ልጆች አይደላችሁም፣ እናንተ የፍኙት ልጆች አይደላችሁም ስትባሉ ከዚህ በላይ ምን ደስታ አለ? ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። ከመ ይብጻለ እለይክሙ ደመ ኩሎሙ ጻድቃንም ደመ አቤል ጻድቅ አለ። ከአቤል ከጻድቁ ደም ጀምሮ እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋ ይላል። ይሄን ሁለቱን ልንገራችሁና ትምህርት የላብቃ። አንድ አቤል ነው ወንድሙን የገደለው። አንድ ሄኖክ የሚባል ቅዱስ አለ አይደል? በረከቱ ይደርብን። ሄኖክ መልአክ ወስዶ ያሳየዋል፣ ያስጎበኘዋል። ሲያስጎበኘው አንዲት ነፍስ አየ። እቺ ነፍስ ታካስሳለች፣ እየተንጸረጸረች ነው። ሄኖክ አየና ተደነቀ። የሚያሳየው መልአክ ዛ መንፈስ ዘመን ነው አለ። ሄኖክ ጠየቀ፣ ያቺ ነፍስ የማን ነች አለው። መልአኩም ሄኖክ ያቺ ነፍስ የምታያት ወንድሙ ቃየል የገደለው የአቤል ነፍስ ናት። ዘአቤል ዘቀተሎ እሁ ይሰኪ ኪያሁ እስከ መይታጎሉ ደቂቁ እምገጸ ምድር በማያይ አለው። ሄኖክ ያቺ ያያት ነፍስ ወንድሙ የገደለው የአቤል ናት። የቃየል ልጆች ከላይ ፍልውሃ ምድርም እንዲሁ በሰባ ቦታ ከላይ ተሸንቁሮ ፍልውሃ ወርዶ እስከሚጠፉ ድረስ የቃየል ልጆች እስከሚጠፉ እቺ ነፍስ ታካስሳለች አለው። ዛ መንፈስ ዘመኑ ዘአቤል ዘቀተሎሁ ወንድሙ የገደለው የአቤል ነች አለው። በኖህ ዘመን የጥፋቷ ሲመጣ ያኔ ምድርን ሲቀጣ እግዚአብሔር የአቤል ደም ጸጥ አለች። ዘካርያስ የዮሐንስ መጥምቅ አባት ነው። 144,000 ሕፃናት በሄሮድስ ሲገደሉ የሱንም ልጅ ሊገሉ መጡ። ሌላው ደግሞ የተከሰሰበት ዘካርያስ ያቺ ሴት ቤት ትገባለች ትወጣለች። ማንን መሰላችሁ? ለስም አጠራሯ ክብር ምስጋና ይግባት እመቤታችንን እኮ ነው። ዘካርያስ ቤት ሄዳ ኤልሳቤጥ ቤት ሄደ የለም። ስለዚህ ሴቲቱንም አምጣ። ሌላው ደግሞ ዮሐንስ መጥምቅ እሱ ሳይሆን አይቀርም መሲህ የተባለው። ስለዚህ ሲወለድ ሲጸነስ የአባቱን አንደበት የዘጋ ሲወለድ የከፈተ ነውና ግደልበት ልጁን አሉት። መጡ። ልጄንማ መንፈስ ቅዱስ ሳላሳድርበት አለ ቄሱ። ልጁን ያዘና ወደ መቅደሱ ሲሄድ በዛም ወቅተውታል ይላል። ከዛ ወስዶ ከመሰዊያው ላይ ያደረገው መልአኩ መጣና ዮሐንስ መጥምቅን ከመሰዊያው ወስዶ ኤልሳቤጥን ይዞ ከዛ ወደምታሳድግበት 6 ዓመት እስከሚሞላው አሳድገዋለች። በ6 ዓመት ነው የሞተችበት። ዘካርያስ ግን ደሙን እያፈሰሰ ገብቶ በመቅደሱና በዕቃ ቤቱ መካከል ተመልከቱ። እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወምስዋ የሚለው እሱ ነው። እዛ መሰዊያው ላይ ወደቀና ሞተ። ይሄ የሆነው ጌታ በተወለደበት ዘመን ነው። ከ70 ዓመት ወይም በ70 ዓመተ ምህረት ላይ ከ64 ጀምሮ በጣም መከራ ሆኖ ሮማዊው ጥጦስ መጥቶ ቤተ መቅደሱን ሲያፈርስ አንድ ደም
ትጮሃለች። ምንድነው ይሄ ያለ? የሚያውቁ ሰዎች አይጠፉም። ይሄ ከ60 ዓመታት በላይ የሚጮህ ነው። ቄስ ነው፣ ካህን ነው፣ ዘካርያስ ይባላል። በሄሮድስ ዘመን የተገደለ ነው። ይሄው ደሙ እስካሁን ትጮሃለች አለው። ለካ የምትጮኸው እስከ 70 ዘመን እንዳለ እስራኤል በጥጦስ በራቸውን ዘግተው የደረሰባቸው መከራ ዮሴፍ ወልደ ኮሪዮን ሲጽፈው ያስደነግጣል፣ ያሳዝናል። ስለዚህ ትንቢቱ ተፈጸመ። ከመ ይብጻሕ ለእሌክሙ ደመ ኩሎሙ ጻድቃን ደመ አብኤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ዘቀተልክሙ በማእከለ ቤተ መቅደስ ወበስዋ። ኦርቶዶክሳውያን የዕለቱ ትምህርት ምንድነው? 1 የእባብ ልጆች አይደላችሁም። 2 የፉኝት ልጆች አይደላችሁም። 3 የጋለሞታይቱ ነገር አይነካችሁም። 4 የረከሰችው ሴቲቱ አትነካችሁም። 5 ምንፍቅና በእናንተ ዘንድ የለም። በእናንተ ዘንድ እግዚአብሔር ነቢያትን ልካለሁ አለ፣ ትቀበላላችሁ። ሐዋርያትን ልካለሁ አለ፣ ትቀበላላችሁ። ሰማዕታትን ላከ፣ ትቀበላላችሁ። ቅዱሳንን ላከ፣ ትቀበላላችሁ። ይሄ ነው የኛ ትምህርት። ሌላ ምን አለን? ክብርና ምስጋና ለእግዚአብሔር ይድረሰው። ይሄ ነው የሚለየን። ስለዚህ ዛሬ የተማራችሁት ትምህርት እቤት ገብታችሁ የምታዩት በማቴዎስ ወንጌል ምዕራፍ 23 በራእየ ዮሐንስ ደግሞ ላይ በምዕራፍ 17 18 ላይ የምታዩት ታሪክ ነው። እናንተ የቅድስት ቤተክርስቲያን ልጆች በዚህ ቤተክርስቲያን እግዚአብሔር ያለው ብቻ የሚፈጸምባት ቤተክርስቲያን ናት። ዛሬ ጊዮርጊስ ነው፣ ነገ ተክለ ሃይማኖት ነው፣ ከዛ አባ ኢየሱስ ሞዓ ነው፣ ሰማዕቱ መርቆሬዎስ ነው፣ ከዛ በ26 ዮሴፍ ነው። እንዲህ እያልን የምንለው አምላኮች ብለን አይደለም፣ እባቡ ለማደናገር ካልተናገረ በስተቀር እኛም የምንለው እግዚአብሔር የላካቸው ናቸው፣ በረከት ከነሱ ነው። በመዝሙር 33 ጻድቃንን የሚጠሉ ይጸጸታሉ ስለሚል ከዚህ ነፃ ነን። በመዝሙር 30 ቁጥር 18 ላይ በድፍረት በትዕቢት በሽንገላ በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ስለሚል እኛ ከዚህ ነፃ ነን። መንፈስ ወደ ምድረ በዳ ወሰደኝ፣ ውሃ የሌለበት ምድረ በዳ ምንፍቅና ማለት ነው። ዮሐንስ ራእይ 12 ስትመለከቱ ቁጥር 17 ላይ እኖ ዘንዶ በበረሃ ውስጥ በአሸዋ ላይ ቆመ ይላል። ወደ በረሃ ወሰደኝ፣ እኖ 7 ራሶች 10 ቀንዶች ባሉት በአውሬው ላይ የተቀመጠች አንዲት ጋለሞታ ሴት አሳየኝ። ይህቺ ጋለሞታ ሴት ሐምራዊ ቀሚስ ለብሳለች፣ ሲያዩት ተውባለች። በእጇ የያዘችው የወርቅ ጽዋ ነው። ማንም አያውቅም ይህቺ ሴት ሐሰተኛ መሆኗን፣ ጋለሞታ መሆኗን፣ አሳች መሆኗን፣ ገዳይ መሆኗን፣ ሰማዕታትን የምታርድ መሆኗን፣ የዛች የኤልዛቤል እናት መሆኗን ማንም አያውቅም። ዮሐንስ አቡ ቀለምሲስ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ድንግል፣ እሱ ግን እንዲህ አለ፣ መንፈስ ገለጠልኝ። በግንባሯ ላይ ጽሑፍ አለ። በያዘችው የወርቅ ጽዋ የተደባለቀ ወይን ጠጅ ነው። እሱም የምንፍቅና ትምህርት ነው። የዓለም ነገስታት እሱን ጠጥተው ሰከሩ። ነቢያትን በመጥላት ሐዋርያትን በመጥላት ቅዱሳንን በመጥላት ሰከሩ። በግንባሯም ላይ ያለው ጽሑፍ እንዲህ ይላል፣ የጋለሞቶችና የርኩሰት እናት ባቢሎን ይላል። ከዛ በኋላ ና ዮሐንስ ፍርዷን አሳይሃለሁ አለኝ። ሰማዕታትን አርዳ ቅዱሳንን ጠልታ እንዲሁ ዝም ብላ የምትቀመጥ እንዳይመስል የሚያንቀሳቅሳት አውሬው ነው አለ። የተቀመጠችበት ሲል መሰረቷ ማለት ነው። መሰረቷ ዘንዶው ነው። መሰረቷ አውሬው ነው። ስለዚህ ጌታችን ምን አለ? እናንተ ትውልደ ምድር አራዊተ ምድር አለ፣ የእባብ ልጆች የእፉኝት ልጆች አለ። የጋለሞቶች እናትና የርኩሰት እናት ና ፍርዷን ላሳያል። አንድ መልአክ ወረደ ይላል። ደስ ነው የሚለናል። መልአክ ወረደ ሲባል እኛ ክብር ምስጋና ይግባው። መልአክ ወረደ ሲባል ደስ ነው የሚለን። ምክንያቱም መልአክ የሚወርደው ለእኔና ለእናንተ ለመቅሰፍት አይደለም። ለእኔና ለእናንተ የአራዊትን የአናብስት አፍ ሊዘጋ ነው። ለእኔና ለእናንተ እንዳናና የአዛርያ ሚሳኤል ከእሳት ሊያወጣ ነው መልአክ የሚወርደው። በቅዱስ
ቅዱስ ቤተክርስቲያናችን ይሄ ነው። ለነሱ ግን መዓት ነው። አንድ መልአክ ወረደ፣ የወፍጮ ድንጋይ ይዟል፣ ወደ ባህር ጣለው። በታላቅ ድምፅ እንዲህ አለ፣ ታላቂቱ ባቢሎን አለ፣ ታላቂቱ ባቢሎን እንዲወደቀች አለ። ወደቀች ወደቀች ወደቀች፣ ለዘላለምም አትነሳም አለ። በእኔና በእናንተ ዘንድ ግን መውደቅ ሳይሆን መነሳት ነው፣ ክብር ነው። በዚች ቤተክርስቲያን ያደረገን ስሙ ለዘላለም የተመሰገነ ይሁን። እመቤታችን አትለየን፣ ሰማዕቱ ጊዮርጊስ አይራቀን። አሜን። ክብር ምስጋና ለሥላሴ ይሁን። መንክር እግዚአ ብሔር የዛን ጊዜ ወየው ይላሉ እናት የሴት ልጇን ድምፅ የማትሰማበት ሰዓት ይላል ያዕቆብ። ጥበብማ ደሙን አፍሶ የገዛን፣ ጥበብማ በደሙ የዋጀን፣ ጥበብማ በቀራንዮ አደባባይ ስለኛ እጆቹን የዘረጋው፣ አይሁድ የናቁት ቅዱስ ሚካኤል ዝም ያለው፣ ቅዱስ ገብርኤል ሰይፉን የመዘዘው፣ 13ቱን ሕማማተ መስቀል ታግሶ በቀራንዮ አደባባይ በአምስቱ ቅንዋት ተቸንክሮ የሾህ አክሊል ደፍቶ ጎኑ ተወግቶ በደሙ ፍሰት ያዳነን የአብ ልጅ የድንግል ልጅ ኢየሱስ ነው። ጥበብ የኛ ፈጣሪ የኛ አምላክ። ምንድነው ማረከው? እዚህ ምንድነው ፐርፐዝ? ጫት መቃም፣ ሲጋራ ማጨስ፣ መስከር፣ መጠጣት፣ መነታረክ፣ መጣላት፣ ርኩሰት፣ ጣዖት፣ አድመኝነት፣ ሴረኝነት፣ ከንቱ ስራ ምንድነው የምትሰራው እዚህ? ወይስ ፍሬ ማፍራት ታስቀድሳላችሁ ነው? እሑድ ትተኛለህ፣ ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም፣ ተኝተሃል። የታመመ ሰንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደ አዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። ሽማግሌ በመሆን አድንም፣ ሕፃን በመሆን አድንም፣ ወጣት በመሆን አድንም። በንስሐ ሕይወት ነው የምትድነው። ለእግዚአብሔር እኮ ሁላችሁም አንድ ቀን አልሞላችሁም። ማቱሳላ እንኳ 969 ዓመት የኖረው አንድ ቀን አልሞላም በእግዚአብሔር ቁጥር። ሁሉም ሕፃን ነው በእግዚአብሔር ፊት። ጌታ ሆይ ይሉኛል፣ አላውቃችሁም። ያስደነግጣል። ጌታ ሆይ እያሉ አላውቃችሁም። ኧረ ይገርማል። ዕውር አብርተን አላውቃችሁም። ማቴዎስ 7:21 ለምጻም አንጽተን በስምህ አላውቃችሁም። መቼ ነው ስጋው ደግሞ የምትቀበሉት? መቼ? ቆይ አንድ ትንሽ የቀረች ነገር አለ ይላል። ምን እንደሚቀርህ ጻድቅ እሆናለሁ ብለህ ከሆነ ከዚህ በፊትም ነግሬያችኋለሁ፣ እስከምትሞቱ ድረስ ጻድቅ አትሆኑም። ቁርጣችሁን ወቁት። እኔ ማን ነኝ? እስቲ question of identity ይባላል። ወሳኝ ነገር ነው። who am I? እኔ ማን ነኝ? ቤተ ክርስቲያን ትምህርት እናንተ ግሩም እኮ ነው። ፊደላችን ራሱ እኮ ሚስጥር ነው። ቆይ ሌላ ልንገራችሁ እንጂ ገና ጨምርላችኋለሁ። የምንማርበት የትምህርታችን ርዕስ በዚች ዓመት ደግሞ ተዋት በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ጥበቡን እንዲያድለኝ ሁል ጊዜ በጸሎታችሁ የቃሉን ደጅ እንዲከፍትልኝ አስቡኝ። የቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚህ ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ
ለእግዚአብሔር አስማርኩ። በዚች ዓመት ደግሞ ተዋት። ቃሉ የመልአክ ነው፣ ንግግሩ ከእግዚአብሔር ነው። ወንጌሉን የጻፈው ከአራት ወንጌላውያን አንዱ የሆነው በገጸ ንቦሳ የሚመሰለው ጠቢቡ ቅዱስ ሉቃስ ነው። ምሳሌውን የነገረን ራሱ ባለቤቱ ኢየሱስ ክርስቶስ ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። በሉቃስ ወንጌል ምዕራፍ 13 ላይ ከቁጥር 6 ጀምሮ እስከ 9 ያለ ቃል የምታውቁት ቃል ነው። በዚህም በቅጽር ባላችሁት በዚህም ባሉት ወንድሞቻችን ሚዲያ ለምትከታተሉ ሁሉ ባላችሁበት በእኔና በእናንተ ላይ አምላካችን መንፈስ ቅዱስ ይደር። ቃሉ እንዲህ ይላል። አሜን ላላችሁ አሜን ይበላችሁ፣ አሜን ያላሉትን አሜን ያሰኝልን። የሉቃስ ወንጌል ምዕራፍ 13 ከቁጥር 6 እስከ 9 ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለ። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ምዕራፉ ሉቃስ ነው፣ 13 ነው። ወንጌላዊ ማን ነው የሚጽፈው? ሉቃስ ነው። ምዕራፉ 13 ከቁጥር 6 እስከ 9። ስለዚህ ቁጥር 6 ቁጥር 7 ቁጥር 8 ቁጥር 9 እነዚህ ናቸው። እያንዳንዱ ላይ ያለውን ቃል ነው የምንመለከተው። አስተውላችሁ ስሙ። አጠር ያለ ትምህርት እንማራለን። የመጀመሪያው ቁጥር 6 ላይ የምታዩት ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግ መጥቶ ምንም አላገኘም። ባጭሩ ስንት ሰው እየሰማችሁ ነው? ስንት ሰው? አንድ ሰው ምን ነበረው? በለስ ወይን ነበረው። ከዛስ ፍሬ ሊፈልግ መጣ። አገኘ ወይ? ረከበ? አላገኘም። ወሶበ ይረከበ? ባላገኘ ጊዜ ቁጥር 7 በወይን አትክልት ሰራተኛውን እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም አለ። ስንት ዓመት እየመጣሁ? 3 ዓመት። ከዛስ አገኘሁ አለ? ምንም አላገኘም። ማን ነው የሚያወራው? የወይን ጠባቂውን የወይን ሰራተኛውን ያወራዋል። ምንም አላገኘሁም አለው። ከዛስ ምን አለው? ግዝማ እንከሰ ከመኢታጽር ምድረነ አለው። ምን ማለት ነው? ምድራችንን ሌላውን እንዳታበላሽብን ቁረጣት አለው። የወይን ጠባቂዋ ሰራተኛው ደግሞ ምን አለ? ቁጥር 8 እንዲህ አለ፣ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት አለው። መቼ ተዋት? በዚች ዓመት ደግሞ ተዋት አለው። ቁጥር 9 ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ወደፊት ብታፈራ ምንድን ነው? መልካም ነው። አለዛ ግን ምን ታደርጋታለህ? ትቆርጣታለህ። አሁን ይህ አጭር ምሳሌ ነው። በዚህ ውስጥ የምናያቸው ሰዎች አሉ። አንደኛ የወይን አትክልት ባለቤት ወይኗን የተከለ አንድ ሰው ምሳሌ ነው። ሁለተኛ ማንን ነው የምናገኘው? ወይኗን። ሶስተኛ ማን ነው የምናገኘው? የወይኗን ጠባቂ። እነዚህ ናቸው አይደል ዋና ዋናዎቹ። አንደኛ ማን ነው? የወይኗ ተካይ። ሁለተኛ የወይኗ
ጠባቂ፣ ሶስተኛ ራሷ ወይኗ። ከዛ እዚህ ውስጥ የምናየው የወይኗ ባለቤት ስንት ጊዜ መጣ ፍሬን ይፈልግ? 4 2 3 አገኘ? አላገኘም። ወኢረከበ አላገኘም። ወሶበ ኢረከበ ባላገኘ ጊዜ የወይን ጠባቂዋን ምን አለ? ምን አርጋት? ቁረጣት። ግዝማ እንከሰ ከመኢታጽብ ምድረን ሌላውን ምድር እንዳታበላሽብን ቁረጣ። 4ኛ ጨመርን ሌላውን ምን ምድር። ስለዚህ ስንት ነገሮች አያችሁ? ንገሩኝ። 1 የወይኗ ባለቤት በሉ። የወይኗ ተካይ ስንት ነው? 1ኛ። 2 ወይኗ ራሷ። 3ኛ የወይኗ ጠባቂ። 4ኛ ትቆረጥ። ለምን? ሌላውን ምን እንዳታደርግ እንዳታበላሽ። ከዛ ተቆረጠች እንዴ? አልተቆረጠችም። ለምን? የወይኗ ጠባቂ ምን አለ? በዚች ዓመት ተዋት አለ። ስለዚህ ወደፊት ብታፈራ መልካም ነው፣ አለዛ ግን ትቆርጣታለህ። አለቀ። አሁን ልንገራችሁ። የወይኗ ባለቤት እግዚአብሔር፣ ወይኗ እኛ የሰው ልጅ፣ የወይኗ ጠባቂ ቅዱስ ሚካኤል መጋቢ ብሉይ ወይም መጋቢ ሐዲስ ቅዱስ ገብርኤል ወይም መላእክት ናቸው። 3 ዓመት መጣሁ ያለበት በብሉይ ዘመን አለው፣ በሐዲስ ዘመን አለው። ቁረጣት ሌላው ምድር እንዳታበላሽ። ሌላው ምድር የተባለው ደግሞ ከምድር አፈር የተበጀው የሰው ልጅ ሁሉ ነው። ይሄ ምሳሌ ነው። ስለዚህ የምሳሌው ትርጉም ምንድነው የሚለውን ነው የምንማረው። መንፈስ ቅዱስ በእኔም በእናንተ ላይ ይደር። ሲጀምር ገና ምንድን ያለው? ወመሰለ ሎሙ ነው ብሎ የሚጀምረው። ምሳሌ መሰለላቸው ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምሳሌ እጅግ አለ፣ ምስጢር እጅግ አለ። እያንዳንዱ የምናደርገው ነገር ምሳሌ አለው። ይሄ ሲምቦሊክ ይባላል። ሲምቦሊክ የሆኑ ነገሮች አሉ። ዝም ብለን የምናደርገው ነገር የለም። ለምሳሌ ስንሰግድ አንድ ሰው ልክ ሲሰግድ ምን ይሆናል? ድፍት ይላል አይደል? ከዛስ ብድግ ይላል። ከዛ ተመልሶስ ይሰግዳል። እንደሰገደ ይቀራል ወይስ ይቆማል? ይቆማል። ሁለት ምስጢር። ሲሰግድ እና ብድግ ሲል ከዚያ አፈር አበጀኸኝ ይላል። ተመልሶ ሲሰግድ ደግሞ አፈር ነህና ወደ አፈር ትመለሳለህ የሚለውን ያሳያል። ከዛ ሰግዶ እንደገና ሲቆም ዘላለም ሕያው ታደርገኛለህ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። በኦርቶዶክስ ቤተክርስቲያን ዝም ብሎ የሚደረግ የለም። ይሄን ከዚህ በፊት አስተምሬያቸዋለሁ። መስቀል ብዙ ጊዜ ነግሬያቸዋለሁ። ደጋግሜ የምነግራችሁ እንድታውቁት ነው። መስቀል ቄስ ነው የሚይዘው? ዲያቆን ነው የሚይዘው? ለምን ቄስ የሚይዘው ለምንድን ነው? ቄስ ብቻ። እሺ ታቦት ስናከብር ቀሳውስት ናቸው ታቦቱን የሚያከብሩት ወይስ ዲያቆናት ናቸው? ዲያቆን ታቦት መንካት ይችላል? መንበሩን እንኳን መንካት አይችልም። ዲያቆን ደፋር ባለጌ ካልሆነ በስተቀር እንደ አሪዎስ የደፈረ ካልሆነ በስተቀር መንበሩን ታቦቱ የሚቀመጥበትን መንበር ዲያቆን መንካት አይችልም። ተመልከቱ። ይሄ መስቀል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን 3ቱን ሕግጋት ያሳያል። 3ቱ ሕግጋት እነማን ናቸው ካላችሁኝ እኒህ ናቸው። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ናቸው። ላስደግማችሁ። 1 ሕገ ልቡና አፌላችሁ ምን ነው? በሰይጣን ተቆልፏል። ተናገራ ታዲያ። 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል። እነዚህ እዚህ ላይ ታዋቸዋላችሁ። ይሄ መያዣው ምሰሶ ዋናው ሕገ ልቡና ነው። ሕገ ልቡና ለመላእክትና ለሰው የተሰጠ ነው። ሕገ ልቡናን መላእክት ተጠቅመውበታል። እኛ ግን በሕገ ልቡና ስላልጸና ሕገ ኦሪትን ጨመረልን እግዚአብሔር። ሕገ ኦሪትን ጨመረና እንደገና ደግሞ ሕገ ኦሪትን ሊፈጽማት ጠላዋን ወደ አካል ሊመልሳት የሰላም አምላክ ኢየሱስ ክርስቶስ ከሰማይ ሰማያት መጣ ወረደ። ከድንግል ማርያም በከብቶች በረት ተወለደ። ይሄ ሁሉ ለኔ ነው፣ ይሄ ሁሉ ለአንተ ነው፣ ይሄ ሁሉ ለአንቺ ነው። ከሰማይ ወረድኩ አለ። የወረድኩት ደግሞ አለ ለአብርሃም፣ ለይስሐቅ፣ ለያዕቆብ ለጤነኞቹ አይደለም አለ፣ ለኔና ለእናንተ ለበሽተኞቹ የከብቶች በረት መካከል ተወለደ። የከብቶች በረት እኮ እበት አለበት፣ ሽታ አለው። እዛው ሲወለድ የእናንተን ኃጢአት አልጸየፈውም ሲላችሁ ነው የድንግል ማርያም ልጅ ከሰማየ ሰማያት የወረደው የኔና የእናንተን በደል ሊደመስስ
እሱ ወደዚህ ዓለም መጣና ምን አለ? በማቴዎስ 5:17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሕግና ነቢያት ይነገራሉ። ክብርና ምስጋና ለዘላለም አምላክ ይሁን፣ ስሙ የተመሰገነ ይሁን። ሁሉ ነገር ምሳሌ አለው፣ ዝም ብሎ አይደለም። አሁን ዲያቆኑ ተንሱ ለጸሎት ይላል። ዲያቆኑ ተንሱ ለጸሎት ሲል እናንተ ምን ትላላችሁ? ምን እንደምትሉት? እግዚኦ ተሳለነ። ከዛ ቄሱ ደግሞ እጁን ይዘረጋና ምን ይላል? ምን እንደሚለው? አስቀዳሽ ናችሁ? ታስቀድሳላችሁ? ነው እሑድ እሑድ ትተኛለህ? ማታ ማታ ቅዳሜ ማታ ቲክቶክ እስከ ሌሊቱ 8 ሰዓት ወሬ፣ ዝሙት፣ ከንቱ ነገር፣ መለፍለፍ፣ ንትርክ። ከዛ በኋላ እሑድ ጠዋት የለህም፣ ቅዳሴውን ቄሱ አሐዱ አብ ሲል የለህም፣ ቁርባኑ ላይ የለህም፣ እስመ ኃያል አንተ ላይ የለህም። ተኝተሃል። የታመመ ሰው እንኳ በዕለተ ሰንበት በቤቱ አይተኛ፣ በወሰካ በገረገራው ያምጡትና ይስማ ይላል። የት ነው ያለው? ቅዳሴው ሲጀምር እናንተ አትሰሙትም እንጂ ምን ይላል? ስላንተ ካህኑ ሲጸልይ ይላል። ስላንተ ካህኑ ሲጸልይ ሐሳብህን ወደ ያዛና ወደ አታድርግ። ስላንተ መስዋዕት ሲቀርብ መተቁምና ስማ፣ ተቀደስ፣ ተፈወስ። እግዚአብሔር በረድኤት ይጎብኛል፣ በቸርነቱም አይለየን። እና ታዲያ ዲያቆኑ ተንሱ ሲል እናንተ ምን ትላላችሁ? እግዚኦ ተሳለነ። ካህኑ ምን ይላል? ሰላም ለኩልክሙ። ከዛ ትመልሱና እናንተ ምን ትላላችሁ? ምስለ መንፈስከ። እንደሱ ነው። ዲያቆኑ ተንሱ ለጸሎት የሚለው የአዳም ምሳሌ ነው። ተመልከቱ። ወመሰለ ሎሙ ነው። ሁሉ ነገር በምሳሌ ነው። ዲያቆኑ የማ ምሳሌ ነው? የማ ምሳሌ ነው ዲያቆኑ? የአዳም። አዳም ምን አለ? ተንሱ ለጸሎት አለ። እናንተ ምን ብላችሁ ነው የምትመልሱት? እግዚኦ በአማርኛ ምን ማለት ነው? አቤቱ ይቅር በለን ትላላችሁ። አቤቱ ይቅር በለን የምትሉት እናንተ ደግሞ በሲኦል ውስጥ ያሉ የነፍሳት ምሳሌ ናችሁ። ሰላም ለኩልክሙ የሚለው ቄስ የኢየሱስ ምሳሌ ነው። ካህኑ የያዘውም ስልጣን የኢየሱስ ነው። ካህኑ ኃጢአተኛ ሆነ ጻድቅ ሆነ የምትሰራዋ እሱ ጋር ያለችው ያቺ የኢየሱስ ክርስቶስ ስልጣን ናት። ካህናትን የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከዛ ካህኑ እጁን ዘርግቶ ሰላም ለኩልክሙ የሚለው የኢየሱስ ምሳሌ ነው። ከዛ እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ። በትርጓሜው እንደ ቃልህ ይደረግልን የሚል ነው። ምስለ መንፈስከ ከመንፈስ ጋር የሚለው እንደ ቃልህ ይደረግልን። ምን ሆነ መሰላችሁ? በሐሙስ ዕለት ወበመንፈቅ ዕለት ትወለድም ወለተ ወለትከ። አዳም ሔዋን አድናችኋለሁ፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድናለሁ። ይሄ የት ነው የሚገኘው? ከ81 መጽሐፍ በሆነው በአንዱ በቀለሚንጦስ ነው የሚገኘው። ቀለሚንጦስ ላይ ነው ይሄ ያለው። ከ5 ቀን ተኩል በኋላ ተወልጄ አድናለሁ። የተለየች ዕለት አለች፣ የተመረጠች ዕለት አለች። ቅዱስ ጳውሎስ ሐዋርያ ብርሃነ ዓለም የገላትያ ሰዎችን ሲያስተምራቸው በምዕራፍ 4 ቁጥር 5 ላይ ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አምላክ ከሴት የተወለደውን ከሕግም በታች የሆነውን አንድያ ልጁን ወደኛ ላከው ይላል። ስንት ልጁን ምን አደረገው? ወደኛ መጥቶ ያዳነን ክብርና ምስጋና ይግባው የዘላለም አምላክ ኢየሱስ ክርስቶስ። አንድያ ልጁን የዘመኑ ፍጻሜ የሚለው 5500 ነው። ከዛ አዳም እችን ዕለት ይጠብቃል። የተፈጠረባትን ያችን ዕለት ዛሬ እኮ ነው አድናለሁ ያለኝ አለና ነፍሳቱ ምን አላቸው? ለጸሎት ተነሱ። ዲያቆኑ ተንሱ ለጸሎት ያለው እሱ ነው። ነፍሳትም ለአባታቸው ለአዳም መልሰው ምን አሉ? ጊዜው እውነት ነውና አቤቱ ይቅር በለን፣ አድነን 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 አሉ። ከዛ ኢየሱስ ክርስቶስ ምን አደረገ? እጁን ዘርግቶ አዎ አዳንኳችሁ፣
የዘላለም ሕይወት ሰጠዋቸዋል። ስለዚህ ሰላምን ይላል። በተዘጋ መቃብር ገብቶ እጆቹን እያሳየ ሰላም ለኩልኩም አላቸው። ከዛ እናንተ ደግሞ ምስለ መንፈስ ከስትሉ ከሲኦል መውጣት ነው። በቅዳሴ ሰዓት ሁል ጊዜ ከሲኦል መውጣት ነው፣ ከመከራ መውጣት ነው፣ ከኃጢአት መውጣት ነው፣ የዘላለምን ሕይወት መውረስ ነው። ለዚህ ነው በመጨረሻ እቱ በሰላም ወደ መንግስተ ሰማያት ግቡ ተብለን የምንሸኘው። ክብርና ምስጋና ለዘላለም ለሱ ይሁንልን። እያንዳንዱ ነገር ምሳሌ አለው። ይሄ መስቀል ያስኩት ሕገ ልቡና ነው። ዲያቆናይዝም ያልኳችሁ ለመሰላችሁ ከታች 4 ማዕዘን ቅርጽ አላት አይደል? እሷ የታቦቱ ምሳሌ ናት። ለዚህ ነው ዲያቆን የማይዘው፣ ታቦት መንካት ስለማይችል እችን አይዝም። አያችሁ። ከላይ ደግሞ ሕገ ወንጌሉ ነው፣ መስቀሉ ነው፣ ደሙ የፈሰሰበት ነው። ሁሉ ነገራችን እንዲህ ነው። ለምሳሌ ከታቦቱ ወንዶች በስተቀኝ ይቀመጣሉ፣ ሴቶች በስተግራ ይሆናሉ። ይሄ ደግሞ ምንድነው? ምሳሌው በኖህ መርከብ ውስጥ የሆነው ነው። ኖህ አጽማ አበውን በመካከል አደረገ። ከዛ በኋላ ወንዶቹን በዚህ ሴቶችን በዚህ አደረገ። ስለዚህ በመቅደሱ ሁሉ ጊዜ ስትቆሙ ወደዚህ ፊታችሁ ሲሆን ሴቶች በምን ይሆናሉ? በስተቀኝ፣ ወንዶች በምን ይሆናሉ? በስተግራ። ራቱ ታቦቱ ደግሞ ሲያችሁ ወንዶች ቤት ይሆናሉ በስተቀኝ፣ ሴቶች ቤት ይሆናሉ በስተግራ። ይሄ እያንዳንዱ ነገር ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሆንልን። ወደ ሉቃስ 13 ቁጥር 6 እንመለስ። ስንት ሰዎች ወይን ተከሉ? ስንት ሰዎች ወይን ተከሉ አላችሁ? ስንት ሰው? አንድ ሰው የተባለ ማን ነው? እግዚአብሔር። ወይን የተባለ ማን ነው? እኛ። እግዚአብሔር ሰውን ፈጠረ። በቃ የመጀመሪያው ትምህርታችን እግዚአብሔር ሰውን ፈጠረ ነው። እያንዳንዳችን እኛ ምንድነን? ፍጡር ነን። ለስም አጠራሩ ክብር ምስጋና ይግባው። ማን የፈጠረን? እግዚአብሔር። 4 ጥያቄዎችን መመለስ ይኖርባቸዋል። 4 ወሳኝ ጥያቄዎች። እነዚህ 4 ወሳኝ ጥያቄዎች ከባድ ናቸው። ምን ናቸው 4ቱ ጥያቄዎች? ከኔ ቀጥላችሁ ተናገሩ። እኔ ማን ነኝ? መምህር ዘበነ ከኔ ቀጥላችሁ በሉ ነው ያልኩት። እኔ ማን ነኝ? ከየት መጣው? እዚህ ምን እሰራለሁ? መጨረሻዬ ወዴት ነው? እነዚህን 4 ጥያቄዎች በጣም ከባድ ናቸው። ያዟቸው። አንደኛ እኔ ማን ነኝ? It's a question of identity ይባላል። It's a question of identity። ይሄ ፊሎሶፊካል ሪሊጂየስ ፊሎሶፊ ነው። ወሳኝ ነገር ነው። Who am I? እኔ ማን ነኝ? ምንድን ነኝ? መልሱ ፍጡር ሰው ነኝ። ምሳሌ መሰለላቸው። አንድ ሰው የወይን አትክልት ነበረችው፣ ተከለ። ይሄንን ምድር ፈጠረ፣ ሰውን ፈጠረው። ምሳሌ 9:1 ጥበብ ቤቷን ሰራች፣ 7 ምሰሶች አቆመች፣ ባሮቿን በረጅም ስብከት ላከች፣ ወይኗን ጠመቀች፣ ፍሪዳዋን አረደች ይላል። ጥበብ ቤቷን ሰራች። አንቺ አላት። እግዚአብሔር አንቺ የሚባል አይደለም፣ ግን በእኛ ትምህርት አንተ አቡነ ወአንተ እምነ እንለዋለን። ተናገሩ። አንተ አቡነ ወአንተ እምነ። ምንድን ነው ያላችሁት? አንተ አባታችን ነህ፣ አንተ ችነህ ሩህሩህ የሆነ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። እግዚአብሔር አምላክ ይሄንን ዓለም ፈጠረው፣ ይሄንን ዓለም ወለደው ልንል እንችላለን። ፈጠረው። ስለዚህ ምን ይላል ሶሎሞን በጻፈው መጽሐፍ? ጥበብ ቤቷን ሰራች ማለት ጥበብ እግዚአብሔር ጥበብሰ መድኃኒነ ውእቱ ይላል። የኤጲፋኒዎስ ቅዳሴ ሲቀድሱ ስትሰሙ ጥበብሰ መድኃኒነ ውእቱ፣ ጥበብሰ መድኃኒነ ዘቤዘወን እንዲህ ያለ ይላል ቄሱ። መጨረሻ ላይ ጥበብማ ደሙን አፍሶ የገዛን፣ ጥበብማ በደሙ የዋጀን፣ ጥበብማ በቀራንዮ አደባባይ ስለኛ እጆቹን የዘረጋው፣ አይሁድ የናቁት ቅዱስ ሚካኤል ዝም ያለው፣ ቅዱስ ገብርኤል ሰይፉን የመዘዘው፣ 13ቱን ሕማማተ መስቀል ታግሶ በቀራንዮ አደባባይ በ5ቱ ቅንዋት ተቸንክሮ የሾህ አክሊል ደፍቶ ጎኑ ተወግቶ በደሙ
ፍሰት ያዳነን የአብ ልጅ የድንግል ልጅ ኢየሱስ ነው ጥበብ። የኛ ፈጣሪ የኛ አምላክ ለስም አጠራሩ ክብር ምስጋና ይግባው። ሰባቱን ምሰሶቿን ሰባት ምሰሶች ይውላችሁ። መጀመሪያ ጥበብ ቤቷን ሰራች፣ ይሄንን ዓለም ሰራ ነው። ቤት ይሄ ዓለም ነው። ሰባት ምሰሶ ደግሞ ስንት ቀኖች አሉ? ስንት ቀኖች አሉ? ሰባት። ከምን ቀን ይጀምራል? እሁድ 1፣ ሰኑይ 2፣ ሰሉስ 3 እያለ ነው የሚቀጥለው እስከ ቀዳሚ ሰንበት ድረስ። ፍጥረት የጀመረው መቼ ነው? እሁድ ቀን። ስንት ናቸው? ሰባት። የኢትዮጵያ ፊደል ስንት ነው መሰረቱ? ሰባት። ስትማሩ ምን ነበር የምትሉት? ህፃኑ ናቸው የተማረ ቄስ ትምህርት ቤት የተማረ ቄስ ትምህርት ቤት የተማረ ሌላው ሀ ተገልብጦ በሆነበት ዘመን የተማረው ማለት ነው። ምን ነው ያላችሁ የተማራችሁት? ሀ ግዕዝ፣ ሁ ካዕብ፣ ሂ ሳልስ ንገሩኛ። ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ አይደል? እንዴት ያይዘን ልጃቸውን በቃ መርጌታ ጽጌ ጋር የታረገው የናችሁ ፊደል ያስቆጠሩኝ አባ ሰላም ስንጀምር እንዴት ያይዘው በቃ ግዕዝ፣ ሁ ካዕብ፣ ሂ ሳልስ እንላለን። ሀ አንድ ማለት ነው። ሁ ሁለት ማለት ነው። ከዛ ሰባት ሰባቱን ምሰሶቿን አቆመች። ሰባቱ ዕለታት አንድ ሰንበት። እነዚህ ዕለታት እየተቀያየሩ ወራት አውራህ ከዛ ወደ ዓመት ይሄዳሉ። የሚገርም ግን ልንገራችሁ፣ ፊደሉ ዲሲማል ፖይንት ሁሉ ልታወጡ ይችላል። ሀ አንድ ነች፣ ሁ 1.2 ነች፣ ሂ 1.3፣ ሀ 1.4፣ ሄ 1.5፣ ህ 1.6፣ ሆ 1.7። ለስንት ነች? 2። ሉ 2.2፣ ሊ 2.3። የቤተ ክርስቲያን ትምህርት እናንተ ግሩም እኮ ነው። ፊደላችን ራሱ እኮ ሚስጥር ነው። ቆይ ሌላ ልንገራችሁ እንጂ ገና ጨምርላችኋለሁ። መንፈስ ቅዱስ በእኔም በእናንተ ሄደ። ሀ የማ ምሳሌ ነው? የአብ። ሀ የማ ምሳሌ ነው? የአብ። ሁ የማ ምሳሌ ነው? ቀጥሏ የወልድ። ትንሽ ከነገሯችሁ። ሂ የማ ምሳሌ ነው? የመንፈስ ቅዱስ ሚስጥረ ሥላሴ። ሀ የአብ፣ ሁ የወልድ፣ ሂ የመንፈስ ቅዱስ። ሀ ራብዕ የሚስጥረ ሥጋዌ። ተመልከቱ፣ ሰባቱ ሚስጥራት፣ ሰባቱ ዕለታት። ሀ ራብዕ የሚስጥረ ሥጋዌ፣ ሄ የሚስጥረ ጥምቀት። ሚስጥራቱን አታውቁም ነው? አልተስማማችሁ? አልተስማሙም እንደ መምርዬ አልተስማሙኝም። እንደ ሰዎች እየተስማሙ ነው እየነገሩ። ሀ የማ ምሳሌ ነው? ንገሩኛ። የአብ፣ ሁ፣ ሂ። ሀ ሚስጥረ ሥጋዌ፣ ሄ ሚስጥረ ጥምቀት፣ ህ ሚስጥረ ቁርባን፣ ሆ ሚስጥረ ትንሣኤ ሙታን። ኦርቶዶክስ ይችና ተዋህዶችና ክርስትናችና በእያንዳንዱ ነገር የፊደል ትምህርት ረቂቅ ነው። በዚህ ቤተ ክርስቲያን ያደረገን ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ኢየሱስ ክርስቶስ ምን አለ? አልፋ ወኦ እኔ ነኝ አለ። አልፋ ኦ፣ አልፋ ኦሜጋ የግሪኩ ነው። በእኛ አልፋ ወኦ ነው። አልፋ አሌፍ ነው። አሌፍ ከሱ በፊት ምንም ፊደል የለም። ከአ በፊት ምንም ፊደል የለም። ከሀ በፊት ምንም ፊደል የለም። አልፋ እኔ ነኝ። ከኦ በኋላ ምንም ፊደል የለም። አልፋና ኦሜጋ እኔ ነኝ። ዓለማትን የፈጠርኩ እኔ ነኝ። ሰማያትን የዘረጋሁ እኔ ነኝ። ምድርን በኋላ ያጸናሁ እኔ ነኝ። ሰማያት የሰራሁ እኔ ነኝ። የሰው ልጅ የፈጠርኩ እኔ ነኝ። ከሱ ውጪ ፈጣሪ የለም። መኑ ይመስለከ እምናማልክት እግዚኦ። የዚህ ዓለም ጣዖታት፣ የዚህ ዓለም መሪዎች አንድ ብርጭቆ ውሃ ማምጣት አይችሉም። የኔና የናንተ አምላክ የሰራዊት ጌታ ኢየሱስ ክርስቶስ ሰማይን የዘረጋው ነው። ምድርን የመሰረተው ነው። አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ፣ በሚዛን እንዳለች ትንሽ ትቢያ የሚያይ የኔና የናንተ አምላክ ስሙ እግዚአብሔር ነው። ለዘላለም የተመሰገነ ይሁንልን። ስም አጠራሩ ክብር ምስጋና ይግባው። አልፋ ወኦ። 4 ጥያቄዎች። አንደኛ የሉም፣ እነዚህ ሰዎች የሉም። አንደኛ እኔ፣ ሁለተኛ ከየት። የመጀመሪያው ኮስችን ኦፍ አይደንቲቲ ይባላል።
ሁለተኛው ከየት መጣው ደግሞ is a question of origin ይባላል መነሻ ሶስተኛው እዚህ ምን እየሰራሁ ነው is a question of purpose ነው ምንድነው ማረጋው እዚህ ምንድነው purpose ጫት መቃም ሲጋራ ማጨስ መስከር መጠጣት መነታረክ መጣላት ሩክሰት ጣዖት አድመኝነት ሰረኝነት ከንቱ ስራ ምንድነው የምትሰራው እዚህ ወይስ ፍሬ ማፍራት the question of purpose ምንድነው ማረጋው እዚህ አራተኛው ጥያቄ መጨረሻዬ ወዴት ነው the question of destination ነው እነዚህ አራት ጥያቄዎች በትክክል መልስ የሚያገኙት በኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማንነኝ ፍጡር ከየት መጣሁ ከፈጣሪ እዚህ ምን እሰራለሁ አዳምና ሔዋን ሳቱ መጣሁ ከዚህ በኋላ ደግሞ የሚያድነኝ አምላክ አለኝ መጨረሻዬስ ወዴት ነው መጨረሻችሁ በቀኙ መቆም ነው መንግስተ ሰማያት መውረስ ነው የኦርቶዶክስ ልጆች ትጠራጠራላችሁ እንዴ የተዋሕዶ ልጆች ትጠራጠራላችሁ እንዴ ልንገራችሁ በጣም ደስ የሚል ነገር ልንገራችሁ ከመቃብር ስንነሳ በትንሣኤ ዘጉባኤ ማቴዎስ 5:31 ላይ የሰራዊት ጌታ ኢየሱስ ክርስቶስ እሱ እግዚአብሔር እልፍ አላፋት ከሆኑት መላእክት ጋር ይመጣል ይላል እልፍ አላፋት ከሆኑት ምን ጋር መላእክት ጋር እኔና እናንተ በትንሣኤ ዘጉባኤ እጃችንን ይዞ የሚያነሳ አንድ መልአክ እንዳለ ታውቃላችሁ ስሙ ማን ነው እሱ መልአክ ስሙ ማን ነው አረ ትንቢተ ዳንኤል ምዕራፍ 12 ተመልከቱ በዛ ሰዓት ይላል ዳንኤል ሲናገራው በዛ ሰዓት እነሆ ሙታን ሁሉ ይነሳሉ ትንሣኤ ዘጉባኤ ይሆናል እኩሌቶቹ ለዘላለም እረፍት ነው የሚነሱት እኩሌቶቹ ግን ለዘላለም እስራት ነው የሚነሱት እኩሌቶቹ የሚነሱት ለሕይወት ነው እኩሌቶቹ የሚነሱት ለሞት ነው እኩሌቶቹ የሚነሱት ለሐሴት ነው እኩሌቶቹ የሚነሱት ግን ለሐዘን ነው ወየው ይላሉ አለ ያዕቆብ ዘስሩግ የዛን ጊዜ ወየው ይላሉ እናት የሴት ልጇን ድምጽ የማትሰማበት ሰዓት ይላል ያዕቆብ ያ ደግሞ ዮዳሄ ልጅ ዘካርያስ ሲነግረን በትንቢቱ ምዕራፍ 14 ላይ አዎ የሰራዊት ጌታ እግዚአብሔር ይመጣል የሰራዊት ጌታ እግዚአብሔር ሲመጣ እግሮቹ በደብረ ዘይት ተራራ ይረግጣሉ የደብረ ዘይት ተራራ ያረገበት ነው የደብረ ዘይት ተራራ የኖረበት ነው የደብረ ዘይት ተራራ ሲያርግ እነሆ ሐዋርያቱ ያዩት ይሄ ወደ ላይ ሲወጣ ያያችሁት ተመልሶ እንደገና ለፍርድ ይመጣል አለ ነብዩ ዘካርያስም ተናገረ የኢየሱስ ክርስቶስ እግሮች በደብረ ዘይት ተራራ ሲረግጡ የደብረ ዘይት ተራራ ለሁለት ይሰነጠቃል አንዱ ወደ ምስራቅ አንዱ ወደ ምዕራብ ያ ሰዓት አስጨናቂ ይሆናል አለ ታዲያ ዳንኤል ምን አለ የተዋሕዶ ልጆች ኦርቶዶክስ ልጆች በዛ ሰዓት አለ መልአኩ ሚካኤል ይመጣል እጆቻቸውን ይዞ ያነሳቸዋል ክብርና ምስጋና ለእግዚአብሔር ይድረሰው ስሙ የተመሰገነ ይሁን እና ታዲያ ሲኦል ለኦርቶዶክስ በፍጹም አትገባም ሌሎች ይግቡባት ራሱ ጌታ እንዳለ ማቴዎስ 7:21 ላይ ጌታ ሆይ ይሉኛል አላውቃችሁም ያስደነግጣል ጌታ ሆይ እያሉ አላውቃችሁም አረ ይገርማል እውር አብርተን አላውቃችሁም ማቴዎስ 7:21 ለምጻም አንጽተን በስምህ አላውቃችሁም ማን ያን የሚያደርገው የተዋሕዶ ልጆች እግዚአብሔር የነገራችሁን ያዙ ቆይ እስቲ እኔና እናንተ የፈለጋችሁትን ብትሉ የምንሄደው የት እንደሆነ ታውቃላችሁ ድንግል ማርያም ያለችበት ነው የምንሄደው ክብርና ምስጋና ይግባው እግዚአብሔር ድንግል ማርያም ያለችበት እንሄዳለን ስሟን ጠርተህ የትም አትወድቅም ግድ የለም ሚካኤል ምን ይልሃል መሰለ በዚህች ዓመት ተዋት የንስሐ ሕይወት ለሁላችን በንስሐ ሕይወት ውስጥ ያለ ሰው ሲኦልን አያትም ያ ነው የኔና የናንተ ተስፋ የንስሐ እንባ ይቅር በለኝ ሰዎች ነን እንቆሽሻለን ልብሳችን እኮ አሁን ካልታጠበ ይቆሻል ቆሾ ይታጠባል እኔና እናንተንም በንስሐ ሕይወት የሚያጥብ እግዚአብሔር ከኔና ከናንተ ጋር ነው አንድ ሰው ነበረ የወይን አትክልት ተከለ ሰውን ፈጠረ ጠባቂ ያደረገ መጋቤ ብሉይ ሚካኤል ነው 3 ጊዜ መጣሁ አለ በዘመነ መሳፍንት በዘመነ ነገሥት በዘመነ ካህናት ነው በብሉይ ዘመን በዘመነ መሳፍንት መጣሁ ፍሬ ለፈርግ በለዘይቤ ቤተ እስራኤል ሙንቱ ፍሬ አልተገኘባትም እስራኤል በዘመነ መሳፍንት ፍሬ የለም በዘመነ ካህናት ፍሬ የለም በዘመነ ነገሥትም በመሃል ፍሬ የለም
ቅዱስ ሚካኤልን አነጋገረው እግዚአብሔር። በቃ አጥፋቸው አለ። ሚካኤል መልአክ ደግሞ ለመነው፣ እባክህ በዚያ መተዋቸው፣ አታጥፋቸው፣ እስቲ ልራዳቸው፣ ተራድቼ መልካም ላሰራቸው አለ። እኔና እናንተን መልካም ያሰራን መልአኩ ገብርኤል፣ መልአኩ ሚካኤል ከኛ ጋር መጋቤ ሐዲስ ገብርኤልም ነው። 3 ጊዜ መጣሁ አለ። ኢየሱስ ክርስቶስ ስንት ዓመት አስተማረ? 3 ዓመት። 3 ዓመት ባስተማርኩት ትምህርት ፍሬ ጠፋ አለ። 3 ጊዜ መጣሁ አለ። በልጅነታችሁ ይመጣል እግዚአብሔር፣ ሕፃንነት፣ በውርዝውና ይመጣል፣ በወጣትነት፣ በእርግና ይመጣል፣ በሽምግልና ፍሬ አለ ወይ? አንዳንድ ሰዎች ሽማግሌ ከሆኑ ጽድቅ መስራት ያለባቸው አይመስላቸው። እኔ አንዴ ትዝ ይለኛል፣ ድሮ እዚሁ እያለሁ ነው። ድሮ ሳስተምር አንድ ቀን ወደ ገነተ ጽጌ ቅዱስ ጊዮርጊስ ሲሄድ እድሜያቸው ትልልቅ ሰዎች ናቸው። እንደዚች መውጫው ላይ ጊዮርጊስ ሼል ነገር ነበረ። የዛሬ ምድር ያድርገውና እንዲህ ሼል ነበር መውጫው ላይ። እንደዚህ ባቅላባ ቤት አለ። ከዛ ወደዛ ሲወጣ የሆነች ማደያ ብቻ አለችና ወደዛ ጋር ሽማግሌዎች ቁጭ ብለው ብር ይዘው ይጫወታሉ። ሞላ ጎደለ ይጫወታሉ። ሽማግሌዎች እኮ ናቸው። ጊዮርጊስ እዛ አሁን ትምህርት እየተሰጠ ሞላ ጎደል በምን እንደሚጫወቱ ታውቃላችሁ? በሚመጣው መኪና የመጨረሻ ታርጋ ቁጥር። ሽማግሌዎች ሽማግሌ በመሆን አድንም፣ ሕፃን በመሆን አድንም፣ ወጣት በመሆን አድንም። በንስሐ ሕይወት ነው የምትድነው። ለእግዚአብሔር እኮ ሁላችሁም አንድ ቀን አልሞላችሁም። ማቱሳላ እንኳ 969 ዓመት የኖረው አንድ ቀን አልሞላም በእግዚአብሔር ቁጥር። ሁሉም ሕፃን ነው በእግዚአብሔር ፊት። 3 ጊዜ መጣው። በሕፃንነት ፍሬ ይፈልግባል አለ ሆይ? በወጣትነት ፍሬ ያለው የለ ወጣ ይላሉ። የት አለ ወጣቱ? የት ነው ወጣቱ ያለው? የት ነው ያለው? ደሞ ነገርኳችሁ፣ ቅዳሴ ነው፣ የእግዚአብሔር በረከት ነው። ስጋው ደግሞ ያልቆረበ ሁሉ ያልተቀበለ ሁሉ ወዴት ነው? እንዴት ነው መንግስተ ሰማያት የሚገባው? መቼ ነው ስጋው ደግሞ የምትቀበሉት? መቼ? ቆይ አንድ ትንሽ የቀረች ነገር አለ ይላል። ምን እንደሚቀርብ ጻድቅ ሆናለሁ ብለህ ከሆነ ከዚህ በፊትም ነግሬያችኋለሁ፣ እስከምትሞቱ ድረስ ጻድቅ አትሆኑም። ቁርጣችሁን ወቁት። እንዳይቀየሙኝ መምህራን ካህናት፣ አይሆኑም። እስከሚሞቱ ጻድቅ አይሆኑም። መቼ ነው ግን ጽድቅ የምናገኘው? በንስሐ ሕይወት በየቀኑ ስንታደስ መሐሪ ነው እግዚአብሔር። ይመረናል፣ ሁላችንም ይማረን። ስለ እናቱ ብሎ ይማረን፣ ስለ ቅዱስ ሚካኤል ብሎ ይማረን። 3 ዓመት መልአኩ እኮ ምን አለ? እስቲ ተዋት በዚች ዓመት ልራዳ። ታዲያ ሚካኤል ሲራዳ፣ ገብርኤል ሲራዳ፣ አንተ የኦርቶዶክስ ልጅ፣ አንቺ የተዋህዶ ልጅ ሲኦልን እንደማታዋት ይሄንን እመኑ። ክብርና ምስጋና ለእግዚአብሔር ይድረሰው። በንስሐ ሕይወት ውስጥ ጸንታችሁ ካላችሁ ወኢረከብኩ ያለው በእናንተ ዘንድ አይሰራም። ስጡ፣ ፍሬ አምጡ። እነዚያ ያልታደሉት ፍሬያቸው ከሰዶም ነው፣ ወይናቸው ከገሞራ ነው የተባሉ በርኩሰት የተመሉ አሉ። በጊብዓ ድፍረት የረከሱ፣ በዓለም ርኩሰት የቆሸሹ። እናንተ እኮ የእግዚአብሔር ልጆች ናችሁ። በ40 በ80 ተጠምቃችኋል። ስም አላችሁ እኮ ሁላችሁም ስም አላችሁ። ስማችሁንም ያውቀዋል እረኛው። ዮሐንስ ወንጌል ምዕራፍ 10 ላይ ምን ይላል? ኖላዊ ሄር ኢየሱስ ክርስቶስ በጎቼን በየስማቸው አውቃቸዋለሁ፣ እነሱም ድምፄን ያውቃሉ፣ ይከተሉኛል እና የዘላለም ሕይወት እሰጣቸዋለሁ። ኧረ እንደውም ከሌላ በረት የሆኑ አሉኝ ገና አመጣቸዋለሁ ይላል። በየስማችሁ የሚያውቃችሁ እግዚአብሔር ስሙ የተመሰገነ ይሁን። በየስማችሁ የሚያውቃችሁ እግዚአብሔር በየስማችሁ ምሕረትን ይላክላችሁ። ለዚህ እኮ ነው ካህኑ ሲያሳርጉ እያንዳንዳችሁ በየስማችሁ የተፈታችሁ ሁኑ የሚሏችሁ። የተፈታን ያድርገን እግዚአብሔር። 3 ዓመት መጣሁ ፍሬ ልፈልግ አጣሁ አለ። አይጣባችሁ እግዚአብሔር። ፍሬ በእጃችሁ ይሁን፣ በልቦናችሁ ይኑር፣ ባይኖራችሁም ይኑር። ያም የንስሐ ሕይወት ነው። ሲበዝቻ መተዋት የተባለው እንዴት እንደሚያማልደን እንድታዩ የሚያሳይ ትምህርት ነው። ስለዚህ እኔና እናንተ በዚህ ሕይወት ውስጥ ተመላልሰን የእግዚአብሔር በረከት እንድናገኝ የአምላክ ቅዱስ ፍቃድ ይሆንልን። በረድኤትም አይለየን፣ ከክፉ ነገርም ይሰውረን። የሰማነው ሁሉ በልቡናችን ያሳድርልን። በዚች ዓመት ደግሞ ተዋታ ላይ ወይኗ ተካይ እግዚአብሔር ነው፣ የፈጠረን እሱ ነው። ወይን የተባልን እኛ ነን። ፍሬ ይፈለግብናል። የንስሐ ፍሬ ነው። ጠባቂያችን መጋቤ ብሉይ ሚካኤል ነው። መጋቤ ሐዲስ ገብርኤል ነው። መላእክት ናቸው። እስቲ በዚህ ዓመት ተዋቸው፣ ተውት፣ ተዋት እስቲ ይባላል። ስለዚህ በዚህ ሕይወት ውስጥ ያለን እኛ የተዋህዶ ልጆች የመንግስቱ ወራሾች ነንና እግዚአብሔር የመንግስቱ ሰዎች እንዲያደርገን የሱ ፍቃድ ይሁንልን። ትንሽ እንባ ካለች ድህነት አለች። በዚህ ታሪክ ሊጨርስላችሁ የእውነት ታሪክ ነው። አንድ ሰው ንስሐ መግባት ይፈልጋል፣ በጣም ይፈልጋል። ፍሬ ያፈራ ዘንድ በቃኝ አለ። በቃኝ፣ የዓለም ነገር በቃኝ፣ ንስሐ ልግባ አለ። ወደ ነፍስ አባቱ ሊሄድ ቆረጠ።
ሌሊት ሊነሳ ሲል ለነፍስ አባቱ እመቤታችን ተገለጠችለት። እመቤታችን ተገለጠችና ጽዋ ሰጠችው። አንድ ሰው ይመጣል ወደ አንተ፣ የሱ ንስሐ ነው፣ ይሄን ጽዋ ውሃ ሙላ በለው። በቃ ልክ እመቤታችን ይሄን ብላው ያ ሰው ደረሰ ወደ ነፍስ አባቱ። አባቴ ኃጢአቴ በደሌ የበዛ ነው፣ ቀኖና ስጠኝ አለው። እሺ ልጄ ያንተ ቀኖና ይሄ ነው፣ እችን ጽዋ ውሃ ሞልተና አለው። በቃ በዚህ ነው የሚመረኝ አለ። አዎ በዚህ ነው የሚመርህ አለ። ደስ አለው። ታዲያ ከወንዝ ነው የምትቀዳው አለ። እሺ ወደ ወንዝ ሄደ። ሲሞላት አትሞላም፣ ቀርታለች ትንሽ። ሞልተና ነው ያለው። ወደ ምንጭ ይሄዳል፣ ወደ ወንዝ ይሄዳል፣ ወደ ሐይቅ ይሄዳል፣ ወደ ባህር ይሄዳል። አልሞላም ማለት ተንከራቶ 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 ወደ ነፍስ አባቱ ተመልሶ አባቴ ኧረ ምን አይነት ጽዋ ነች አልሞላ እኮ አለች። እና እንዴት ነው አለው። አይ ልጄ እኔም ታዝዤ ነው እና እግዚአብሔር አይመረኝም ይሄን ካልሞላ አለ። ልጄ እኔም ታዝዤ ነው። የሚቀበለውም አልመሰለው። አልሞላ እኮ አለኝ አለው። ልጄ እኔም ታዝዤ ነው። የሚቀበለው አልመሰለው። እና በእና ኃጢአቴ ልሞት ነው፣ በቃ እግዚአብሔር እኔን አይመረኝም ማለት ነው። ኃጢአቴ ብዙ ነው፣ በደሌ ብዙ ነው፣ አይመረኝም ማለት ነው አለ። አዘነ ነፍስ አባቱ። እሱም ስጥ ነው የተባለው። ከዛ በኋላ የሚቀበለውም አልመሰለም። እንግዲህ ካልማረኝ ምን አደርጋለሁ አባቴ ተቀበለኝ አለ። ካህኑም እጁን ዘርግቶ ሊቀበለው ሲል ከልቡ ፈነቀለውና በቃ አይመረኝም ምን ብሎ እንባው ባይኑ ቢፈስ አንዲት እንባ ተፈናጥቃ ወደ ጽዋው ብትሞላ ጽዋው የዛን ጊዜ ሞልቶ ተረፈ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔና ከናንተ የሚጠበቀው ትንሽ እንባ ናት። ማረኝ 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 የምትል ትንሽ እንባ ነች። ይቅር በለኝ ነው። ቀራንዮ ማለት እኮ ይሄ ነው። ሁሉ ነገር ሲጀምር በምሳሌ ነው ብያችሁ የለ። የመጨረሻ እግዚኦታ ስንቴ እንደሚባል በሱ ልጨርስ። ማረኝ ነው አይደል? እግዚኦ 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 ባህርነ ክርስቶስ አይደል? እያለ ካህኑ ያዘማል። ስንት ጊዜ ነው በአብይ ዜማ መጀመሪያ የሚያዘመው ካህኑ? እናንተ የምትቀበሉ ስንት ጊዜ ነው? ቄሱ ስንት ያዘማል? 3። እናንተ ስንት ታዘማላችሁ? 3 ሲደመር 6። ከዛ እንደገና 3 ጊዜ የመጀመሪያው ላይ እግዚኦ ብሎ አንድ ነው የሚለው 3 ይላል። 3 ሲደመር ስንት አመጣን? 6። ቀጥሎ ደግሞ እግዚኦ ማረነ ክርስቶስ እግዚኦ ማረነ እያለ አንዴ ሲያዜም በውስጡ ስንት ጊዜ ነው እግዚኦ ማረነ ክርስቶስ ያለው? 5 ጊዜ ነው። እሱ ጋር 5 ጊዜ ነው። እግዚኦ ቁጠሩ። እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ እያለ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ 5 ጊዜ። ስንት ይለዋል? 3 ጊዜ። 3 ጊዜ 5 ስንት ይመጣል? 15። እናንተም 3 ጊዜ ስንት ትላላችሁ? 3 ጊዜ 5 ስንት? 15። 15 የቄሱ 15 የእናንተ ሲደመር ስንት ይመጣል? 30። ከፊት ስንት አለችን? 6። 30 እና 6 ስንት ይመጣል? 30 እና 6 36። ቁጥር ጠፋ እንዴ? ቁጥር ድሮ እኮ ቁጥር ስም ሁሉ እኮ እስከ ሚሊየን ነበር። ሚሊየን እኮ ትልቅ ስም። አሁን እኮ ሚሊየን ትርጉም አጥቷል። ኢትዮጵያ ውስጥ ነው። ሌላ ቦታ አላጣም። የትኛውም ዓለም አላጣም። ሚሊየን ኢትዮጵያ ውስጥ ነው ያጣ። ምሕረቱን ይመልስልን። ስንት አመጣን ቁጥሩን? መጀመሪያ ቄሱ ስንት? 3። ከዛ እናንተ ስንት ሲደመር ቀጥሎ 5 ጊዜ 3 15 ስንት ይሆናል? ከእናንተ ጋር 30። 30 ሲደመር 6 30። ከዛ ቄሱ 2 ጊዜ የሚለው አለ መጨረሻ ላይ እግዚኦ ማረነ ክርስቶስ ይላል። ስንቴ? 2ቴ። እናንተ ስንቴ? 2ቴ። መጨረሻ ብቻውን ይላል እግዚኦ ማረነ ክርስቶስ ይላል። እሱ ላይ እናንተ ትላላችሁ አትሉ? እሺ የመጀመሪያ ቄሱ 2፣ ከዛ እናንተ 2 ስንት ይመጣል? 4። በፊት ስንት ነው ያለን?
36 እና 4 40 ብቻዋን የሚላት ደግሞ የለችም። አንድ ላይ ስንት ይመጣል? 41 ጌታን የገረፉት ከ40 ትርፎ አይደል 41 ያ ደግሞ እግዚኦ ማለት ነው ማሬ ለቅሶ ነው። ዲያቆኑ ደግሞ ምን ያደርጋል? በዛ ሰዓት ምርዋ ይመታል። መረዋ ደወል አይደወልም። የመላእክት ለቅሶ ነው። የእመቤታችን ለቅሶ ነው። ኦርቶዶክስ መሆን መታደል ነው። እንባ ነው። የነፍስ ህይወት ይሄ ነው። የንስሐ ህይወት ይሄ ነው። በዘማ እንከሰ ከመይታጽ ምድረን የሚለው ለእናንተ አይሰራም። ፍሬ ማፍራት ነው። የፍሬ ሰዎች ያርገን። አዛኝቱ ድንግል ማርያም አትለየን። ሊቀ መላእክት ከሁላችን ጋር ይሁን። ዘማሪዎች ስላሉ ትምህርቱን አጠር አድርጌያለሁ። አንዳንድ መዘመር ስላለባቸው ነው። ለመምህርም ነግሬያቸዋለሁ። የሰማነውን በልቡናችን ያሳድርልን። እግዚአብሔር በረድኤቱ አይለየን። ሌላው በጣም ስለዚህ ቦታ ደስ እንዳለኝ መናገር እፈልጋለሁ። ቀጥታ ተከታትያለሁ። የነ ዶክተር ጌታቸውን ኢንተርቪው ሰምቻለሁ። ይሄ ቦታ ገና ሲጀመር ጀምሮ በዚህ ቦታ ላይ ለአገልግሎት መጣበት ስለነበር ይሄንን የመሰለ መቅደስ የእግዚአብሔር ማደሪያ የሥላሴ መገለጫ መቅደስ ስሩልኝ ብሎ እንዲህ አድርጋችሁ የሰራችሁ በዚህ እጃችሁ የገባ በጠቅላላ የእግዚአብሔር መንግስት ወራሾች ክብርና ምስጋና ለሥላሴ ይሁን። አመስግኑት እግዚአብሔርን። እግዚአብሔር የተመሰገነ ይሁን። ደግማችሁ አመስግኑት። እግዚአብሔር ይመስገን። ሰልሳችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። እጅግ የሚያስደስት ነገር ነው። እኔ ከመጀመሪያው ጀምሮ በልማት ኮሚቴ ከካህናቱ ከምን ሁሉ ነው የማውቀውና ይሄንን ያሳየን እግዚአብሔር ስሙ የተመሰገነ ይሁን። ለፍጻሜ ያበቃን የተመሰገነ ይሁን። ድሮ ወንድሞቻችን ምን ይሉ ነበር? እናንተ መቅደስ ስሩ እኛ እንወርሳለን ይሉ ነበር። አሁን ግን የተገላቢጦሽ ነው። አሜሪካኛ የፕሮቴስታንቱን ቸርች እየገዛ ነው። አውሮፓ የካቶሊኩን እየገዛ ነው። አሃዱ አብ እየተቀደሰበት ነው። ድንግል ማርያም እየተነገረችበት ነው። የእግዚአብሔር ታቦት እየገባበት ነው። አመስግኑት እግዚአብሔርን ከፍ ባለ ድምፅ። ስሙ የተመሰገነ ይሁን። ቀንድ አረጋለሁ ጭራ አላደርግህም ያለ እግዚአብሔር የተመሰገነ ይሁን። ኃይል ፊት ነው የማረገው ኋላ አላደርግህም ያለው እግዚአብሔር የተመሰገነ ይሁን። ይሄን የመሰለ መቅደስ ሰጠን። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። ይሄ መቅደስ ሲሰራ ሰምቻለሁ። ወደ 20 ሚሊዮን ብር እዳለ ገና። እንደገና ደግሞ ይሄ ገና ሁሉ ብዙ ነገር የሚፈልግ ነው። ብዙ ነገር ይፈልጋል። ስለዚህ እኔ ባጭሩ መላችሁ በምትችሉት ሁሉ በተለይ እዚህ ውስጥ እግዚአብሔር ደግሞ ገንዘብ የሰጣችሁ ሰዎች ኑቀራው ምንድነው የቀረው በሉ 20 ሚሊዮን ብር እዳ። እንደገና ደግሞ ገና ያልተሰራ ብዙ ነገር አለ። ኑ ጠይቁ። ሁላችሁም ግን ይሄንን አውቃችሁ የምትችሉትን የበረከት ሥራ ሁሉ አድርጉ። ሎል እግዚአብሔር ይባርካችሁ ይቀድሳችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑርልን። መዋለ ጾሙን አስፈጽሞ ለብርሃነ ትንሣኤው እንዲያበቃን የእሱ ቅዱስ ፍቃድ ይሁንልን። ክብርም ምስጋናም ሁሉን ለሚችል አዶናይ ኤልሻዳይ እግዚአብሔር ይሁን። ከሰማየ ሰማያት ወርዶ ደሙን አፍስሶ ያዳነን ክብር ምስጋና ይግባው። በቅዱስ ሚካኤል በቅዱስ ገብርኤል በመላእክት የሚራዳን እግዚአብሔር ክብር ምስጋና ይግባው። አያችሁ ሚካኤል ስለእናንተ እንዴት እንደሚለምን። በዚች ዓመት ደግሞ ተዋት መልአኩ ነው ያለው። አሜን ይደረግልን። ክብርም ምስጋናም ለኃያሉ አምላክ ለእግዚአብሔር